ይስጥልኝ ኢትዮጵያ ጤና ይስጥልኝ እንደምን አድራችኋል ተመልካቾች ከኢትዮጵያ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ጤና ይስጥልኝ ኢትዮጵያ ዝግጅታችን ተጀምሯል። ብሩክ ተስፋይና መቅደላዊት ደረጀ እንዲሁም ዳይሬክተራችን አማኑኤል አስመላሽን ጨምሮ መላው ስቱዲዮና የስርጭት ባለሙያዎች ጤና ይስጥልኝ ኢትዮጵያን እስከ ፍጻሜው ድረስ ወደ እናንተ እያደረስን አብረናችሁ እንቆያለን። ዋና ዋና ጉዳዮቹን እንገራችሁ። የማስታወቂያ አዋጁን የተከተለ አሰራር መተግበር የትምህርት ጥራትን ለማስጠበቅ ለሚደረገው ሂደት ወሳኝ መሆኑ ተጠቁሟል። በጉዳዩ ላይ እንግዳ ጋብዘን ተጨማሪ ቆይታ እናደርግበታለን። ሌላኛው አበይት ጉዳያችን በጋምቤላ ክልል በሚገኙ ትምህርት ቤቶች የትምህርት ጥራትን ለማጎልበት ብዙ እየተሰራ እንደሆነ የጋምቤላ ዩኒቨርሲቲ ገልጿል። እዚህ ላይም እንግዳ ጋብዘን ማብራሪያዎች ወደ እናንተ እንዲደርሱ እናደርጋለን። ከውጭ ደግሞ በእንግሊዝ የተለያዩ አካባቢዎች የድርቅ ስጋት መፈጠሩን ተመራማሪዎች ስለመግለጻቸውም ወደ እናንተ እናደርሳለን። ሳምንቱን ወደ ኋላ መለስ ብለን ወደምንቃኝበት ሳምንቱን በታሪክ ጉዳያችን ስንመለስ ምስራቅ ጀርመን የመጀመሪያውን ዲሞክራሲያዊ ምርጫ ያካሄዳችው እንደ አውሮፓውያኑ አቆጣጠር በ1990 በዚህ ሳምንት ነበር። እነዚህንና ሌሎች ጉዳዮችን ይዘን እስከ 2 ሰዓት ከ30 አብሮነታችሁን እንጠይቃለን። በጤና ይስጥልኝ ኢትዮጵያ የመጀመሪያ ጉዳያችን አጫጭር ዜናዎች ናቸው። ለዚህ ደግሞ አሚር ጌቱ እዚህ ይገኛል። ጤና ይስጥልኝ እንደምን አድራችሁ? መቀጠል ይቻላል። እሺ አመሰግናለሁ። ጤና ይስጥልኝ ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያ የአጫጭር ዘገባዎችን ወደ እናንተ አቀርባለሁ። አብራችን ቆዩ። የበይነመረብ ጋዜጠኞች ሙያው የሚጠይቀውን ስነ ምግባርና እሴት ተከትለው መስራት እንደሚገባቸው የኢትዮጵያ መገናኛ ብዙሃን ምክር ቤት አሳሰበ። ምክር ቤቱ ለመጀመሪያ ጊዜ የበይነመረብ ጋዜጠኝነት የስነ ምግባር ደንብን አስተዋውቋል። በመድረኩ እንደተገለጸው ደንቡን ማውጣት ያስፈለገው መገናኛ ብዙሃን ነፃነታቸው እንደተጠበቀ ሆኖ ስነ ምግባርን በጠበቀ መልኩ መስራት እንዲችሉ ነው። የኢትዮጵያ መገናኛ ብዙሃን ምክር ቤት በተለያዩ ተቋማት ለሚሰሩ የዘርፉ ባለሙያዎችም የበይነ መረብ የጋዜጠኝነት ስነ ምግባር ላይ ያተኮረ ስልጠና ሰጥቷል። በመድረኩ በዘርፉ በርካታ ችግሮች እንዳሉ የተገለጸ ሲሆን ማህበረሰቡ በበይነ መረብ ዙሪያ ያለውን ግንዛቤ ማሳደግ እንደሚገባም ተጠቁሟል። ዘገባው የሪፖርተራችን ወንዶሰን አፈወርቅ ነው። ኢትዮጵያና ሱዳን በኢንፎርሜሽን ኮሚኒኬሽን በዲጂታል ቴክኖሎጂና ቴሌኮሙኒኬሽን ዘርፎች በትብብር መስራት የሚያስችል ስምምነት ተፈራርመዋል። ስምምነቱን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላና የሱዳን የቴሌኮሙኒኬሽንና ዲጂታል ኢንፎርሜሽን ሚኒስትር አዲል ኦስማን መሐመድ ተፈራርመዋል። ሁለቱ ሀገራት በሳይንስ ቴክኖሎጂና በኮሚኒኬሽን ዘርፍ ተባብረው ለመስራት መነሳሳታቸው ተገቢና ወቅታዊ ነው ያሉት የኢኖቬሽንና ቴክኖሎጂ ሚኒስትሩ ዘመኑ በሚጠይቀው የቴሌኮሙኒኬሽን ኢንፎርሜሽንና ዲጂታል ቴክኖሎጂ በማስተሳሰር የህዝቦችን ኑሮ ማሻሻል ከመንግስታትና ከዚህ ትውልድ ይጠበቃል ብለዋል። ስምምነቱ ውጤት አምጪ ሆኖ እንዲተገበር በትኩረት እንሰራለን ብለዋል ሚኒስትሩ። ቼክ ሪፐብሊክ በአዲሱ የአፍሪካ ፕሮግራሟ ከኢትዮጵያ ጋር ላላት ግንኙነት ትኩረት እንደሰጠች አስታወቀች። የገንዘብ ሚኒስትር ዴታ ሰምሪታ ሰዋሰው ከቼክ ሪፐብሊክ ምክትል የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ቼክ ሪፐብሊክ ባለፈው ዓመት ባዘጋጀችው አዲስ የአፍሪካ ፕሮግራም ከኢትዮጵያ ጋር ላላት ግንኙነት ዋና ትኩረት መስጠቷን ምክትል የውጭ ጉዳይ ሚኒስትሩ አመልክተዋል። ቼክ ሪፐብሊክ ከኢትዮጵያ ጋር በግብርና፣ በውሃ ልማት፣ በወጣቶች አቅም ማጎልበትና በጂኦሎጂካል ዘርፍ ያላትን ግንኙነት ይበልጥ ማጠናከር እንደምትፈልግም ገልጸዋል። የገንዘብ ሚኒስትር ዴታ ሰምሪታ ሰዋሰው በበኩላቸው ኢትዮጵያ ከቼክ ሪፐብሊክ ጋር ጠንካራ ግንኙነት እንዳላት ተናግረዋል። የቼክ ሪፐብሊክ መንግስት በተለያዩ የልማት ዘርፎች በተለይም የሙዝ ምርት ልማትን በደቡብ ኢትዮጵያ ለማሳደግ እያደረገ ያለውን ድጋፍ አድንቀዋል። የቼክ ሪፐብሊክ ኩባንያዎች በኢትዮጵያ የተደረገውን የኢኮኖሚ ማሻሻያ ተጠቅመው በተለያዩ ዘርፎች መዋለ ንዋያቸውን እንዲያፈሱ ሚኒስትር ዴታዋ ጥሪ ማቅረባቸውን ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል።
በመጨረሻም ከውጭ የአሜሪካው ሰው አልባ አውሮፕላን በጥቁር ባህር መውደቁን ተከትለው ውጥረት ውስጥ የነበሩት ሩሲያና አሜሪካ በመከላከያ ሚኒስትሮቻቸው በኩል ንግግር ማድረጋቸውን አስታውቀዋል። MQ-9 ሪፐር የተሰኘው ሰው አልባ አውሮፕላን መውደቁን ተከትለው የአሜሪካው ሎይድ ኦስቲንና የሩሲያ አቻቸው ሰርጌይ ሾይጉ በስልክ ንግግር አድርገዋል። በትናንትናው ዕለት አሜሪካ ሰው አልባ አውሮፕላኑን ሩሲያ መታጥለዋለች በሚል የከሰሰች ቢሆንም ሩሲያ ነገሩን እንዳልተቀበለችው አስታውቃ ነበር። የአሜሪካ ባለስልጣናት ድሮኑ ከጥቅም ውጭ ሆኖ መቆጣጠር የማይቻልበት ደረጃ ላይ የደረሰው በሩሲያ ጄቶች ሳቢያ ነው ማለታቸው ሩሲያን ያስቆጣ ሲሆን ሩሲያም የኔ የሆኑት አውሮፕላኖች ምንም ንክኪ ያልነበራቸውም ብላለች። ሁኔታውን በተመለከተ የሁለቱ ሀገራት መሪዎች ንግግር ማድረጋቸውን ድርጊቱን ይናል። አሚር ለመረጃዎች እናመሰግናለን። ወደ ኋላ ላይ እንገናኛለን። ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራውን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። የሰራው ቤት መቀለሴ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ህልሞቼን ለማሳካት ቆርጫለሁ። አዎ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ህልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ህልሞን ቤት ይስጡት። አያት ዞሮ መግቢያዬ። በቀን ውሎ ውስጥ ስንት ነገሮች እንደነካኩ ያስታውሳሉ? ለዚህ ነው እጆቻችንን በተደጋጋሚ በሳሙናና በውሃ በአግባቡ መታጠብ ወይም በሳኒታይዘር ማጽዳት ያለብን። ሁልጊዜም በየትኛውም ሰዓት እጆትን ይታጠቡ። ጎሽ ውጭ ያለው ልጅ ብር ላከልኝ ለጉዳይ ደረሰልኝ። እንኳን ደስ አለሽ። በቃ ባንክ ሳይዘጋ አሁኑኑ መሄድ አለብሽ። አሁንማ ቴሌ ዘይዷል። በስልክ ቁጥሬ እኮ ገንዘቡ እጄ ገብቷል። እንዴ በምን ተአምር? ቴሌብር ዓለም አቀፍ ሐዋላ ክፍተትን የሞላ የዘመኑ መላ። የረፍት ቀን የሥራ ሰዓት ሳይሉ በስልክ ቁጥሮ ያለ ገደብ ገንዘብ ይቀበሉ። ቴሌብር ሐዋላ የተላከሎትን ገንዘብ ወዲያው በእጁ ያቀብላል። ለፈለጉት ጉዳይ የልቦን ያደርሳል። ከውጭ ሀገር በቴሌብር ዓለም አቀፍ ሐዋላ ገንዘብ ሲላክሉ 5% ተጨማሪ ስጦታ ያገኛል። በቴሌብር ዓለም አቀፍ ሐዋላ በተላከሎት ገንዘብ የቴሌብር አገልግሎትን ተጠቅሞ ክፍያዎች መፈጸም፣ ከቴሌብር ወኪል ወይም ሽያጭ ማዕከሎቻችን ገንዘብ ውጪ ማድረግ እንዲሁም ወደ ባንክ አካውንቶ በቀላሉ ማስተላለፍ ይችላሉ። ቴሌብር ሐዋላ አንጀት አርስ መላ። ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድሞ ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ከመልክቶች ተመልሰናል። አሁንም እስከ 2 ሰዓት ከ30 ቆይታችን ይቀጥላል። የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። ወደ ጉዳያችን እናምራ። እንግዲህ አዳራችን በዓለም አቀፍም ይሁን በመደበኛው መገናኛ ብዙሃን በአበይትነት ትኩረትን የሳቡት ጉዳዮች ምን ምን ናቸው ብለን ድረገጾችንም መገናኛ ብዙሃንንም ስናገላብጥ ካገኘናቸው ጉዳዮች ውስጥ አንዳንዶቹን ለተመልካቾች፣ በርካቶች ደግሞ ለመፈናቀል ተዳርገዋል። በትክክል ታዲያ የማላዊው ፕሬዚደንት ላዛሩስ ቻኩዌራ በቅርቡ በዚህ ሳይክሎን ፍሪዲ በተሰኘው ከባድ አውሎ ነፋስ 2 ጊዜ ለተመታችው የማሊ ዜጎች ዓለም አቀፉ ማህበረሰብ በአስቸኳይ የዕለት ደራሽ ሰብአዊ ድጋፍን እንዲያቀርብ ሲሉ ጥሪ አቅርበዋል።
አዎ እንግዲህ በተለያዩ መገናኛ ብዙሃን እንዲሁም ደግሞ ማህበራዊ ትስስር ገጾች ላይ ብዙ ጉዳዮች እንሸራሸራሉ። ሌላኛው ደግሞ ልናደርሳችሁ የወደድነው ጉዳይ የዓለም የአእምሮ እድገት ውስንነት ቀን የተመለከተ ነው። እንግዲህ የተለያዩ ቀናት ስያሜ ተሰጥቷቸው በተለያዩ ጊዜያት ይከበራሉ። ግንዛቤ መስጫ ሆነው የሚያልፋሉ። እንዲሁም ደግሞ በዛ አይነት የጤና እክል ውስጥ ያሉ ሰዎች እንዲታሰቡ ድጋፍ እንዲደረግላቸውም ይሆናልና የአእምሮ እድገት ውስንነት የዓለም ዳውን ሲንድሮም ቀን የተባበሩት መንግስታት ድርጅት ባስተላለፈው ውሳኔ መሰረት በዓለም አቀፍ ደረጃ ማርች 21 ወይም መጋቢት 12 በዓለም ለ12ኛ ጊዜ በኢትዮጵያ ደግሞ ለ8ኛ ጊዜ ይከበራል። በተያዘው ዓመትም የፊታችን እሁድ መጋቢት 10 በእግር ጉዞ እንደሚከበር ነው መረጃ የሚያሳየው። የዓለም ጤና ድርጅት እንዳወጣው መረጃ ከዓለም ሕዝብ በአማካይ 3 በመቶ የሚሆኑ ዜጎች የአእምሮ እድገት ውስንነት እንዳለባቸው መረጃ ያመለክታል። አዎ የሕክምና አገልግሎት የሚያገኙባቸው ተቋማቶች ውስን ከመሆናቸው በተጨማሪ በጣም የተጋነነ ዋጋ ወይ ደግሞ ውድ የሚባል ዋጋ መከፈሉ ደግሞ በዚህ የጤና ችግር ውስጥ ያሉ ሰዎች ወይ ህፃናትም ይሁኑ ሌሎች የህብረተሰብ ክፍሎች ከፍተኛ ችግር ውስጥ እየወደቁ እንዳለ ነው እየተነገረ የሚገኘው። የአእምሮ እድገት ውስንነት ላለባቸው ህፃናት ትምህርት ይበልጥ ተደራሽ ለማድረግ መሰራት እንዳለበት የህፃናቱ ወላጆች በተለያዩ ጊዜያት ሲናገሩ እንሰማለን። የህብረተሰቡም ደግሞ ለአእምሮ እድገት ውስንነት ያለውን ግንዛቤ በማስተካከል አካታች የሆነ አገልግሎት እንዲሰጣቸውም እየጠየቁ ይገኛሉ። ብዙውን ጊዜ እንግዲህ በአካባቢያችን በማህበረሰባችን ባለንበት አካባቢ የሚኖሩ እንደመሆናቸው መጠን በተለይም ደግሞ ህፃናቱን ይዘው ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ አስቸጋሪ ይሆናል። የልጆቹን ባህሪ ባለመረዳት ሌሎች ሰዎች በወላጆቻቸውም ጭምር ላይ ነው እንግዲህ ስነ ልቦናዊ ጉዳት እንዲደርስባቸው የሚያስችሉ ምላሾችን የሚያሳዩት። ይህ ደግሞ ልጆቹንም የሚጠቅም ነገር አይደለም። በተጨማሪ ደግሞ ከልጆቹ ተጨማሪ እናቶቹንም ለሌላ የአእምሮ ጭንቀትና ስነ ልቦና ችግር የሚዳርግ ነው። ልጆቹን የሚያስተምሩባቸው የሚያውሉባቸው አካባቢዎች የሉም። በዚህ የተነሳ እናቶች ተጨማሪ ተደራቢ ችግሮች ይሆኑባቸዋል። በየጊዜው ኢትዮጵያ ቴሌቪዥንም እንደዚህ አይነት ጉዳዮችን ሽፋን ለመስጠት ጥረት ያደርጋል። ወላጆችንም በምናናግርበት ወቅት እንግዲህ እንደምንመለከተው ብዙውን ጊዜ ስራ መስራት እየቻሉ ስራ መስራት የማይችሉበት ሁኔታ ይኖራል። ትምህርት ቤትም ስለማይኖሩ የአእምሮ እድገት ውስንነት ያለባቸውን ልጆች አካቶ የሚያስተምር ትምህርት ቤት በቂ አለመሆኑ ራሱ በዚህ የአእምሮ ችግር ላይ ያሉ ህፃናት ወደ ትምህርት ገበታ እንዳይሄዱ ከትምህርት ውጪ እየሆኑ ናቸውና በአንድ ወቅት ቀዳማዊት እመቤት ዝናሽ ታያቸው በዲቦራ ፋውንዴሽን አቶ አባዱላ ገመዳ ባቋቋሙት የዲቦራ ፋውንዴሽን የልዩ ፍላጎት ያላቸው ተማሪዎች የሚማሩበት እዛው ማዕከል ውስጥ ትምህርት ቤት ሲያስገነቡ በጣም ሁሉም ህብረተሰብ ግንዛቤ ኖሮ ልጆቹ ለትምህርት ቤት እንዲያመጣ ሌላውም ደግሞ ህብረተሰብ ድጋፉን እንዲያደርግ እንዲሁ ሲጠይቁ ነበረ። በትክክል እንግዲህ ነፍሷን በገነት ያሳርፍልና ወይዘሮ ዘሚን በርካቶች በዚህ እንቅስቃሴ ያስታውሷታል። ልጆችን ከያሉበት አንዳንዶች ቤት ውስጥ ታስረው ጭምር የሚቀመጡበት ሁኔታ አለ፣ በማህበረሰቡ መገለልና ሌሎች ችግሮች እንዳይደርሱ። ስለዚህ በመኖሪያ ቤታቸው የአእምሮ እድገት ውስንነት ያለባቸውን ልጆች በማበረታታት ወላጆችም ትልቁን ሚና ሊጫወቱ ይገባል። ማህበረሰቡም እንደ ማንኛውም የኢትዮጵያ ዜጋ እኩል ተሳታፊ እንዲሆኑ መስራት እና የሚቻለውን ጥረት ማድረግ እንዳለበት ባለሙያዎችና በአእምሮ እድገት ውስንነት ላይ የሚሰሩ የተለያዩ ግብረሰናይ ድርጅቶች ገልጸዋል። መንግስትም በዚህ ረገድ የበኩሉን ኃላፊነትም እንዲወጣም እንዲሁ ጥሪ የቀረበበት ነው። በዚሁ በማህበራዊ ትስስር ገጾች ትኩረትን የሳቡት ምን ጉዳዮች ምን ናቸው የሚለውን ደግሞ ከሳይበር ሚዲያ ተረኛ አቅራቢያችን ፍሬዘር ግርማ ነው። ፍሬዘር እንዴት አደርክ? ጤና ይስጥልኝ እያል ካራ ቆማችሁኝ አይነት ነገር እሺ ደናደርክ እሺ ያለን ምን ጉዳዮች አሉ? እንቀጥል አለን። እንግዲህ ከሀገር ውስጥ ነው ይሄንን የዛሬውን ጉዳይ የምንጀምረው። የአዲስ አበባ ከተማ አስተዳደር ወደ 100,000 ቤቶች የሚገነባበትን ከሀገር ውስጥና ከውጭ ባለሀብቶች ጋር የተስማማውን ስምምነት የሚመለከት ነው። እንግዲህ በትላንትናው ዕለት ነበር ይሄ ጉዳይ ስምምነቱ የተፈጸመው። አብዛኛውን ማህበረሰብ ይህንን ዜና ሲያጋራው የነበረው በጣም ብዙ ሰዎች የዚህ ፍላጎት
ጠያቂዎች ናቸውና መንግስትም ይህንን ጥያቄ ለመመለስ በርካታ አማራጮችን ሲያደርግ ቆይቶ ነገር ግን ያው አማራጮቹ ከህዝብ ብዛቱ ጋር ለመጣጣም ስላልቻለ ብዙ አይነት ፕሮፖዛሎችን በመቀበል የተለያዩ ፕሮፖዛሎችን አይተው ይሄ ለማህበረሰቡ ይመጥናል ያሉትን ከተለያዩ ባለሀብቶች ጋር ለማልማት ስምምነት ያደረጉበት ኢቨንት ነው። ይህ እንግዲህ በበርካታ ሰዎች ተዟዙሯል፣ ወደውታል ማሳቡን። ብዙዎቹም የቤት ችግር በጣም ትልቅ ፈተና ስለሆነባቸው በተለይ መካከለኛ ገቢ ላለው ማህበረሰብ አንድ አማራጭ ሆኖ ነው የታየው። ብዙ ሰው በኪራይ እየተሰቃየ ያለበት ያው እንግዲህ ኪራይ ላይ ያለውን ችግር ለመቅረፍ የአዲስ አበባ መስተዳደር ብዙ አይነት ነገሮች እስከ ቤት እስከ አለማስለቀቅ እንደ እስከ አለመጨመር እነዚህ ነገሮች ሲያግድ ኖሯል። ግን ብዙ ፍልሰትም ስላለ እነዚህ ማህበረሰቦች የተለያዩ አማራጮችን በመስጠት የተለያዩ ቤቶች ቢኖሯቸው በሚል ሀሳብ እነዚህ ነገሮች ተደርጓልና እንግዲህ ይህንን ለማድረግ ወደ 68 ባለሀብቶች ተገኝተዋል። ባለሀብቶቹ ከመንግስት ጋር በመሆን ይህንን ህንፃዎች ሲገነቡ መንግስት ደግሞ የመሬት ይዞታውን በነፃ እንደሚያቀርብ ተናግሯል። እንግዲህ ወደ 350 ሄክታር መሬት መዘጋጀቱንም ገልጸዋልና ያው ይሄ ሁነት ለብዙ ሰዎች ደስታን የጫረ ብዙ ሰዎችም ያጋሩት እንግዲህ ከ100,000 ቤት በላይ ማለት 100,000 አባወራ ማለት ነው። 100,000 አባወራ ደግሞ ምን ያህል ማህበረሰብ ሊኖርበት እንደሚችል የሚገመት ነውና ችግር የሚያቃልል ነው። እንደዚህ አይነት ጉዳዮችን ስንመለከታቸው በተለይም ቀደም ሲል አንተ እንዳልከው አብዛኛው ሰው በቤት ኪራይ ነው ያለው። ከዛ ደግሞ መጨረሻውስ ምንድነው? በወጣትነት ዘመናችን ተከራይተን ከአንድ ቦታ አንድ ቦታ እየተንቀሳቀሰን እንኖር ይሆናል። በስተርጅናስ እንዴት ነው የሚል በተለይም ደግሞ በተለያዩ ተቋማት ውስጥ የሚያገለግሉ የመንግስት ሰራተኞች የግል መስሪያ ቤት ሰራተኞችም ጭምር ትልቁ ስጋታቸውም ነውና ዛሬ ባለን ጉልበትና ፍጥነት ልክ ማድረግ ያልቻልነውን ነገር በእድሜያችን ማምሻ ላይ እንዴት ነው የሚሆነው የሚለው ነገር የብዙዎች ጭንቀት ነው። እንዲህ አይነት አማራጮች ደግሞ በሌሎችም ሀገራት ጭምር በተሞክሮነት የተተገበሩም ናቸው። በትክክል የጋራ መኖሪያ ቤቶች በበርካታ ሀገራት ውስጥ ለብዙ ሰዎች ተጠቃሚ አድርገዋል። በይበልጥ ደግሞ እንዳልከው ንብረት ለማፍራትም የመጨረሻ ዘመንም መቆያ የሚሆኑ ብዙ ነገሮች ብዙ ሁኔታዎች ሊከሰቱ ስለሚችሉ በዛ ሁኔታ ላይ መኖር እንዲቻል የራስ የሆነ ነገር ለማቆም መንግስት ያመጣው አማራጭ ነውና በብዙ ሰዎች ተወዷል። እንግዲህ ወደሚቀጥለው መረጃችን ስናመራ የዓለማችን የመጀመሪያው ሮቦት ጠበቃ ተሰርቶ ነበርና ያ ጠበቃ አሁን ሰዓት ላይ ከሌሎች ጠበቆች ክስ ቀርቦበታል። ያ ምንድነው የሚለው የጠበቃነት ህጋዊ የጥብቅና ፍቃድ የለውም የሚል ክስ ነው ሮቦቱ። እንግዲህ ይህ የሆነበት ምክንያት ምንድነው? አሁን ሰሞኑን በብዛት በሰፊው እየተወራ ያለ ቻት ጂፒቲ የሚባል አዲስ ዌብሳይት አለ። ያ ዌብሳይት ምንድነው? ለጥያቄዎችህ መልስ የሚሰጥህ ለማንኛውም አይነት ጥያቄዎች መልስ የሚሰጥ ነው። በሰከንዶች ልዩነት መልስ ይሰጣልና አሁን ይሄኛው የሮቦት ጠበቃ ደግሞ ምንድነው የሚያደርገው? ከስልክህ ጋር በማገናኘት ፍርድ ቤት ውስጥ ቆመህ ክስህን ሰምቶልህ ላንተ በኤርፒስ ወይም በማዳመጫ መልስ ይሰጣል እና አንተ ያንን መልስ ትመልሳለህ። ስለዚህ የጠበቃዎችን ስራ ያስቀራል ማለት ነው እና ያ በመሆኑ እንጀራችን መጣሉ እና ያ በመሆኑ ክስ ቀርቦበታል። በእርግጥ ይሄ ነገር ትክክለኛ ምላሽ ይሰጣል ወይ የሚለውን ነገር ትልቅ ጥናት ተደርጎበት እንዲሁም ደግሞ አርቲፊሻል ኢንተለጀንስ አልሚ የሆነው ግለሰብ ብዙ ጥናቶች እንዳደረገበትና አብዛኛውን በይበልጥ ደግሞ አሜሪካን ሀገር ውስጥ ያሉ ክሶች ከቲኬት የመኪና ቅጣት ወይንም ደግሞ ቲኬት የሚሉት እነሱ በፍጥነትና አንዳንድ ህጎችን በመጣስ ቀላል ህጎችን በመጣስ ብለው የሚያስቧቸው ነገሮች ሲሆኑ ብዙ ክርክሮች የማያስፈልጋቸው ይሆናሉና ለዛ ለጠበቃ መክፈል በጣም አዋጭ አይደለም ብሎ በማሰብ ነው ይሄንን ያደረገውና በዚህም የተወሰኑ ሰዎች ተጠቃሚ ሆኖ ነበርና አሁን ግን ክስ ቀርቦበታል። ክሱም ያው በሂደት ላይ ነው ያለው። እንግዲህ ራሱ ሮቦቱ ይከራከራል ተብሎ ነው
እየተጠበቀ ያለው ክሱን ራሱና ለከሰሱት ጉዳይ ራሱ ምላሽ ይሰጣል የሚል ግምት ነው ያለው። ሰውየውም ግን ተከሷል። ይህንን ያለማው ሰውዬ አብሮት ነው እንትን የተባለውና ያው ስራ ያለማውም ሰውዬ ሊቆምለት ይችላል እኮ ይሄ ሮቦት በዚህ በትክክል ነውና ይሄን ነገሮች በጣም በአግራሞት ምክንያቱም አሁን ላይ ሮቦት ብዙ ነገሮችን እየተካ ነው እንዳልኩ አሁን ቻት ጂፒቲ ተብሎ የመጣው ለምሳሌ አንድ ሰው ምንም አይነት ጥያቄ ቢኖረው ከዚህ በፊት ጉግል ላይ ገብቶ ጉግል አድርጎ ከዛ ውስጥ መርጦ የራሱን መልስ ነበር የሚያገኘው። አሁን ግን እዛ ቻት ጂፒቲ ላይ ጥያቄውን ስትጠይቀው መልሱን ደርድሮ አሁን እንደውም አዲስ ያለሙት ወደ ቪዲዮ ራሱ በሱ እንትን ላይ ቪዲዮ የሚሆን በድምጽ የምትሰማው እሱን አድርገው ያው ክፍያ እንጀምርበታለን ብለዋል። ይሄን አድርገው አዲስ የመጡ ነገሮች አሉና እንዲሁም እግር ኳስ የሚጫወት ሮቦት አሁን ይሄንን በመመለከትበት ሰዓት ቼክ ሳደርግ ያገኘሁት ነገር ምንድነው እግር ኳስ የሚጫወት ሮቦት ከሜሲ የሚበልጥ ሮቦት ተብሎ እንደዛ አይነት ስም የተሰጠው ሮቦትም መጥቷልና እንግዲህ አሁን አብዛኛውን ስራዎች በሮቦቶች እየተተኩ ነው ያሉት። እንግዲህ ወደፊት የሚመጣውን መጠበቅ ነው። የዚህኛው ግን ትንሽ የሚያስገርም ነው። ሰው ተነጋግሮ አልግባባ እያለ ሮቦትን ደግሞ ተፈጥሮ ሮቦት የሰውን ልጅ ጉዳይ ይዞ እንግዲህ ሙግት ሊገጥም ነውና እንግዲህ ይህ ሮቦት መጨረሻ ላይ የሚያገኘው ውሳኔ ምን ይሆን የሚለው እኔ ግን ሮቦት ላይ ያለኝ አቋም ሁለት ነው። ልክም ነው እላለሁ፣ ልክም አይደለም። አንዳንዴ አሁን እንዳልከው የሰውን የስራ እድል የሚቀማ ከሆነ ልክ ነው ብዬ አስባለሁ። አሁን የሚሰራው የመሸነፍ አቅሙ ሲስተም አሁን እንደዚህ በሎየር ከሆነ በጠበቃ ከሆነ ብዙ ነገሮችን ስቶር ነው የምታደርግለት፣ ህጎቹን ስቶር ነው የሚደረግለትና በዛ ምክንያት የመሸነፍ አቅሙ በጣም ጠባብ ሊሆን ይችላልና ብዙ ኬዞች ያለ አግባብ ክርክር ሊኖራቸው ይችላሉና እነዚህ ስጋቶች አሉ። ሰብአዊ የሆኑ ስሜቶችን ምናምን እነሱን ላያገኛቸው ይችላል። ያ ነው ስጋቱ። እሱን በሂደት እናየዋለን። እንግዲህ የመጨረሻ መረጃ የሚያመለክተው ከፕሬዚዳንት ትራምፕ ጀምሮ ቲክቶክን ከሀገራቸው ለማጥፋት በጣም ትልቅ ሙከራ ሲያደርጉ ቆይተዋል አሜሪካኖች። አሁንም ይህንን ጉዳይ ጆ ባይደን ተቀላቅለውታል። ከሰሞኑን ያወጡት መግለጫ አለ። ይሄን የቲክቶክ መተግበሪያ ለአሜሪካን የተወሰነ ፐርሰንቱን መሸጥ ካልቻሉ ከሀገራቸው ላይ እንደሚያጠፉት ዝተዋል። እንግዲህ ይህ የሆነበት ምክንያት ቲክቶክ አሁን ባለው ሁኔታ በበርካታ ሀገራቶች ወደ ሱስ እየተቀየረ ነው። ብዙ ሰዎች ቲክቶክን በመመልከት ብዙ ጊዜያቸውን ያጠፋሉ። ወደ ሱስ ስትል ግን ወደ መቅደያ ጭራሽ አልጠቀምም አላይም ብላ አንዳንድ ሰዎች ከስልካቸው ላይ ሁሉ አጥፍተዋል። በጣም ሱስ እየሆነ ማለት ነው። አንዳንድ ሰዎች ደግሞ ስራ ይሰሩበታል። እኛ ሀገርም በደንብ እየተሰራበት ያለ የኦንላይን ቢዝነስ ላይ በደንብ ያሏቸውን ግብአቶች ያሏቸውን ምርቶች ያስተዋውቁበት በደንብ የሚያስተዋውቁበት አንደኛው አማራጭ ሆኗል ካሉት የሶሻል ሚዲያ ፕላትፎርሞች አንደኛው አማራጭ ቲክቶክ ነው። አሁን እንደውም በሰፊው እየተተገበረበት ያለ ማለት ነው። እንግዲህ ይህንን አሜሪካን መጀመሪያ ከመንግስት ተቋም ወይም ከአስተዳደር ተቋሞች ላይ ማንኛውም ሰው እንዳይጠቀም የሚል እገዳ አስቀምጣ ነበር። ግን ይህም አልበቃ ብሎ ካልሸጡልን በስተቀር ከሀገራችን ላይ እንዳይተላለፍ እናደርጋለን የሚል መግለጫ አውጥቷል። ይህም ያሉበት ትልቁ ምክንያት ከደህንነት አንጻር ነው። የሀገራችንን ነዋሪዎች መረጃዎች አሳልፈው ይሰጣሉ የሚል ስጋት አላቸውና ያው እንደሚታወቀው ይህ ካምፓኒ የቻይና እነሱ ደግሞ ከቻይና ጋር ያላቸው አቋም በጣም የተለያየ ነውና በዛ ምክንያት ይህንን ስጋት ስላለባቸው ከሀገራችን ላይ መጥፋት አለበት የሚል እንግዲህ አቅጣጫ አስቀምጠዋል። ጆ ባይደን ነው ይህንን መግለጫ ያወጡት። እንግዲህ ወደፊት ሊቋረጥ ይችላል ላይቋረጥ ይችላል። ከዚህ በፊት ትራምፕ ይህንን ያመጣ ጊዜ የአሜሪካን ፍርድ ቤት ውድቅ አድርጎበታልና አሁንም እንግዲህ ወደዛ ነው የሚቀርበው ማለት ነው። እንግዲህ እነዚህን ይመስላሉ የዛሬ መረጃዎች። ፍሬዘር ለመረጃዎች እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ። መልካም ቀን።
እንቀጥላለን። አሁንም እስከ 2 ሰዓት ከ30 አብሮነታችሁን ጠይቃለን። የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። አሁን ደግሞ ስፖርታዊ መረጃዎችን እንከታተላለን። ነፃነት ጫን ያለው እዚህ ይገኛል። ለዚህ እንደምናደርግ ይመስገን። ሰላም ናችሁ? እንዴት አድርሃል? ለዚህ ምሽቱን የነበሩ ጨዋታዎች ሰውን ሁሉ ሲያነጋግሩት ነበር። በተለይ የስፖርት ማህበረሰቡን እነሱ እንደምንይዛቸው ተስፋ አደርጋለሁ። አንደኛው የአርሰናል ከአውሮፓ መድረክ ውጪ መሆን ነው። ሌላኛው ደግሞ ማንቸስተር ዩናይትድ ወደ ሩብ ፍጻሜ የተቀላቀለበት ውጤት ነበረ ትናንትና መመዝገብ የቻለው። እነኝን ጨምሮ ሌሎች የሀገር ውስጥ መረጃዎችም ይኖሩናል። ከመልእክት በኋላ እንመለሳለን። ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። ተመለስን። የተከበራችሁ ተመልካቾቻችን የስፖርት ዘገባችን የክብር ስፖንሰር ህብረት ባንክን እያመሰገነን ወደ ቀዳሚው መረጃ እናልፋለን። የኢትዮጵያ ብሔራዊ ቡድን የሁለተኛ ቀን ልምምዱን እያከናወነ ነው የሚገኘው። የአፍሪካ ዋንጫ የሶስተኛና የአራተኛ የምድብ ጨዋታዎች ይጠብቁታል ብሔራዊ ቡድኑ። ያንን ተከትሎ እንግዲህ ከትናንትና በስቲያ በኢቢሲ አዲሱ ቢሮ በሚገኘው ስቴዲየም ወይም ደግሞ የእግር ኳስ መጫወቻ ሜዳ ላይ ልምምዱን መጀመሩ እናስታውሳለን። ትናንትና ደግሞ ወደ ቢሾፍቱ በማቅናት እንግዲህ በክቡር ይድነቃቸው ተሰማ አካዳሚ ሁለተኛ ቀን ልምምዱን አከናውኗል። አስቀድሞ አሰልጣኝ ውበቱ አባተ ለ23 ተጫዋቾች ጥሪ ማድረጋቸው ይታወቃል እና በመጀመሪያው ልምምድ ላይ 3 ተጫዋቾች አልነበሩም ነበረ። ትናንትና ሁለቱ ብሔራዊ ቡድን መቀላቀል ችሏል። አማካኙ አማኑኤል ዮሐንስና ግብ ጠባቂው ሰይድ አታሙ ቡድኑን በመቀላቀል እንግዲህ ትናንትና የኢትዮጵያ ብሔራዊ ቡድን በክቡር ይድነቃቸው ተሰማ አካዳሚ ቢሾፍቱ ላይ በሚገኘው አካዳሚ የሁለተኛ ቀን ልምምዱን አከናውኗል። በቀጣይ ኡመዱ ኩሪ ይቀራል። እሱም ደግሞ በቀጣይ ቀናት ውስጥ ብሔራዊ ቡድኑን ይቀላቀላል ተብሎ ነው የሚጠበቀው። መጋቢት 15 ከጊኒ ጋር የአፍሪካ ዋንጫ የምድብ ሶስተኛ ጨዋታውን ያደርጋል ብሔራዊ ቡድኑ። መጋቢት 18 ደግሞ ሞሮኮ ላይ ራባት የሚከናወን ይሆናል። ሁለቱም የመልስ ጨዋታ ሁለቱ ሀገራት እዛው ላይ የሚያከናውኑ ይሆናል። ለማንኛውም የኢትዮጵያ ብሔራዊ ቡድን ዝግጅት በትናንትናው ዕለትም ቀጥሎ ተከናውኗል። የቤትኪንግ የኢትዮጵያ ፕሪሚየር ሊግ ጉዳይ ደግሞ እናነሳለን። ቤትኪንግ የኢትዮጵያ ፕሪሚየር ሊግ በድሬዳዋ ከተማ እየተከናወነ እንደሚገኝ ይታወቃል እና ከሰሞነኛ ከፍተኛ ዝናብ ምክንያትም ጨዋታዎቹ ሲቆራረጡ እንደነበረ እናስታውሳለን። ትናንትና የሊጉ አክሲዮን ማህበር የስራ አመራር ቦርድ አዲስ ውሳኔ አሳውቋል። ይህም ደግሞ በቀጣይ ሊጉ በተለያዩ ከተሞች ይከናወናል የሚል ነገር ነው። አስቀድሞ ባህር ዳር፣ ሐዋሳና አዳማ ዩኒቨርሲቲዎችን ሲጎበኝ ነበረ አክሲዮን ማህበሩ። ከሶስቱ ደግሞ ሁለቱ ዩኒቨርሲቲዎች ጨዋታዎቹን ማስተናገድ ይችላሉ የሚል ነገር አስቀምጠዋል። የ17ኛ ሳምንት የመጀመሪያ ጨዋታዎች ብቻ ነበሩ በድሬዳዋ ከተማ ላይ መከናወን የቻሉት። አሁን ግን ከ18ኛ ሳምንት ጀምሮ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታዎቹን ማስተናገድ ይጀምራል። የ17ኛ ሳምንት ተስተካካይ መርሃ ግብሮች ደግሞ ከ18ኛው ሳምንት በኋላ እንደሚከናወኑ ነው የገለጸው። ከዛ በኋላ የተወሰኑ ጨዋታዎች አዳማ ላይ ከተከናወኑ በኋላ በመጨረሻም ሐዋሳ ላይ በሐዋሳ ዩኒቨርሲቲ ስታዲየም የቤትኪንግ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው ፍጻሜያቸውን ያገኛሉ ተብሎ ነው የሚጠበቀው። ይህንን አክሲዮን ማህበሩ በትናንትናው ዕለት ይፋ አድርጓል። ከዚህ በኋላ
ከ18ኛው ሳምንት ጀምሮ መርሃ ግብሮቹ እንደሚከናወኑ ነው የተገለጸው። ወደ ውጭ እናቀናለን። የዩሮፓ ሊግ የጥሎ ማለፍ የመጨረሻ የመልስ ጨዋታዎች ትናንትና ሲከናወኑ ነበርና ማንቸስተር ዩናይትድ ወደ ሩብ ፍጻሜው የተቀላቀለበትን ውጤት ነበር ማስመዝገብ የቻለው። ወደ ስፔን አቅንቶ ከሪያል ቤቲስ ነበር ጨዋታውን ያደረገው። ማንቸስተር ዩናይትድ 1-0 አሸንፏል። አስቀድሞ በኦልድ ትራፎርድ የ4-1 ውጤት ማስመዝገቡን እናስታውሳለን። በድምር ውጤት ደግሞ 5-1 በመርታት ሩብ ፍጻሜውን ተቀላቅሏል። ራሽፎርድ ነበር 55ኛው ደቂቃ ላይ የማንቸስተር ዩናይትድን የአሸናፊነት ግብን ማስቆጠር የቻለው። ይህ ተጫዋች በጣም ያለቁለት አጋጣሚዎችን ሲያገኝ ነበር። በመጀመሪያው አጋማሽ መጠቀም አልቻለም። ከዛ ባሻገር ጄደን ሳንቾ፣ ፔሌስትሪና ቬጎርስትም እንዲሁ የተገኙትን አጋጣሚዎችን መጠቀም አልቻሉም እንጂ ዩናይትድ የበላይነትን ወስዶ በተንቀሳቀሰበት ጨዋታ ከአንድ በላይ ግቦችን ማስቆጠር ይችል ነበረ። ይሁንና ራሽፎርድ እንግዲህ በግል ብቃቱ ባስቆጠራት ግብ ማንቸስተር ዩናይትድ ከሜዳ ውጪ ማሸነፉ ተመልሷል። ያንን ተከትሎም ወደ ሩብ ፍጻሜው ተቀላቅሏል። ራሽፎርድ እንግዲህ በቅርብ ጨዋታዎች ላይ ምንም እንኳን ግቦችን እያስቆጠረ የሚገኝ ተጫዋች ቢሆንም እንቅስቃሴው በተወሰነ መልኩ የቀነሰ ይገኛል እና ትናንትናም ሲቸገር እንደነበረ ተመልክተናል። ምንም እንኳን ግብ ያስቆጠረም የማንቸስተር ዩናይትድ ከፍተኛ ግብ አስቆጣሪ ሆኗል። በአውሮፓ መድረክ 6ኛ ከፍተኛ ግብ አስቆጣሪ ነው። ይህንንም ክብረ ወሰን ከክርስቲያኖ ሮናልዶ መረከብ ችሏል። አንድ ግብ በማስቆጠር አሰልጣኝ ኤሪክ ቴን ሃግም ሀሳባቸውን ሰጥቷል። ምንም እንኳን ግቦችን የሚያገኛቸውን አጋጣሚዎችን ባይጠቀምም በመጨረሻም በጣም ወሳኝ የሚባሉ ግቦችን የሚያስቆጥር ተጫዋች ነው የሚል ሀሳባቸውን ሰጥቷል። ለማንኛውም ዩናይትድ በዚህ መልኩ እንግዲህ ሩብ ፍጻሜውን የተቀላቀለ ክለብ ሆኗል። በኤፍኤ ካፕም እንዲሁ ሩብ ፍጻሜ ደርሷል። የካራባኦ ዋንጫን ማሳካቱን እናስታውሳለን። በፕሪሚየር ሊጉም የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማግኘት ጥረት እያደረገ ይገኛል። ስለዚህ በአራቱ መድረኮች ላይ በጣም ጥሩ እንቅስቃሴን እያደረገ ይገኛል የኤሪክ ቴን ሃግ ቡድን። የአርሰናልን ውጤት ደግሞ ስንመለከት አርሰናል ትናንትና በሜዳው ሽንፈት አስተናግዷል። አንዳቻ በሆነ ውጤት ነበር 90 ደቂቃ 120 ደቂቃ መጠናቀቅ የቻለውና በመለያ ምት ግን 5-3 በሆነ ውጤት የፖርቱጋሉ ክለብ ስፖርቲንግ ሊዝበን ጨዋታውን በማሸነፍ እንግዲህ ወደ ሩብ ፍጻሜ መቀላቀል ችሏል። መድፈኞቹ እንደሚታወቀው በእንግሊዝ ፕሪሚየር ሊግ ከበርካታ ዓመታት በኋላ ዋንጫውን ለማሳካት እጅግ ጥሩ ጉዞ ላይ ይገኛሉ። በአውሮፓ መድረክ ትናንትና እስከ መጨረሻው ደቂቃ ድረስ ሲፋለሙ ነበረ። በተለይ በመጨረሻ ደቂቃ አካባቢ በጣም ጥሩ የሚባሉ የግብ ማግባት አጋጣሚዎችን ሲፈጥሩ ነበረ። ሆኖም ግን ስኬታማ መሆን አልቻሉም። ዣካ 19ኛው ደቂቃ ላይ ግብ አስቆጥሮ አርሰናል መሪ አድርጎ ነበረ። ነገር ግን ስፖርቲንግ ሊዝበን በፔሬራ ጎንካልቬስ 62ኛ ደቂቃ ግብ አቻ ሆኖ ነበረ። እንግዲህ ጨዋታው በድምር ውጤት 3-3 መሆኑን ተከትሎ ወደ መለያ ምት ማቅናት የቻሉት። በዚህ መለያ ምት ደግሞ ገብርኤል ማርቲኔሊ መጠቀም አልቻለም። ግብ ጠባቂው አማዱ አምክኖበታል። ያንን ተከትሎም ስፖርቲንግ ሊዝበን ደግሞ 5ቱንም መለያ ምቶችን ወደ ግብነት በመቀየር አሸናፊ ሆነዋል። ራምስዴል በዚህ ጨዋታ ላይ ጥሩ የነበረ ተጫዋች ነው። በጨዋታ እንቅስቃሴ ውስጥ ለግብ መሆን የሚችሉ ኳሶችን ሲያመክን ነበረ። ነገር ግን በመለያ ምት ግን አልቻለም። 5ቱንም ግቦችን አስተናግዷል። ስለዚህ በ5-3 ውጤት ስፖርቲንግ ሊዝበን ወደ ቀጣይ ዙር አልፏል። ከዚህ ቀደም በነበረው በአውሮፓ በዩኤፋ ሕግ መሰረት እንግዲህ ከሜዳ ውጪ ባገባ በሚለው አርሰናል ወደ ቀጣይ ዙር ማለፍ ይችል ነበር። ነገር ግን በዚህኛው የውድድር ዓመት ዩኤፋ በዩሮፓ ሊግ ላይ ይህ ሕግ እንደማይሰራ ቀድሞ ማሳወቁን ተከትሎ ነው። ምክንያቱም ከሜዳ ውጪ 2 አቻ ነበረ ጨዋታቸውን ያጠናቀቁት። ትናንት ግን 1 አቻ መሆኑን ተከትሎ በቀድሞ ሕግ ቢሆን ኖሮ ያለምንም መለያ ምትና ተጨማሪ ደቂቃ አርሰናል ኃላፊ ይሆን ነበረ። ለማንኛውም ይህ አልሆነም። ሚኬል አርቴታ በተለይ ሳሊባና ቶሚያሱ በመጀመሪያው አጋማሽ በጉዳት ምክንያት ተቀይሮ ከሜዳ ወጥተዋል እና የነኚህ ተጫዋቾች ከሜዳ መውጣት ለክለቡ ውጤት ማጣት እንደ ምክንያት ሊጠቀስ እንደሚችል ሀሳቡን ሰጥቷል። ነገር ግን በአውሮፓ መድረክ እስከ መጨረሻው ለመታገል ጥረት አድርገን ነበር፣ ስኬታማ አልሆንም። በቀጣይ በፕሪሚየር ሊጉ ትኩረት አድርገን እንሰራለን የሚል ሀሳቡን ሰጥቷል። ግን የቶሚያሱ ጉዳቱ አሳሳቢ ሊሆን እንደሚችልና የሳሊባ ግን በተወሰነ መልኩ መካከለኛ እንደሚሆን ነው። በቀጣይ ከክሪስታል ፓላስ ጋር በ3 ቀናት ልዩነት በፕሪሚየር ሊጉ ጨዋታቸውን ያከናውናሉ መድፈኞቹ። ስለዚህ የነኚህ ተጫዋቾች ያለመኖር ምናልባትም አርሰናል ላይ ችግር ሊፈጥር ይችላል ተብሎ ነው የሚታሰበው። በተለይ የሳሊባ አስተዋጽኦ በክለቡ በኩል እጅጉኑ ትልቅ መሆኑን ተከትሎ ነው። ሌሎች ጨዋታዎችን እንመለከታለን። ሮማ
ከሪያል ሶሲዳድ ያከናወነውን ጨዋታ ያለምንም ግብ ባዶ ለባዶ አጠናቋል። አስቀድሞ ግን በሜዳው 2-2 በሆነ ውጤት ማሸነፉን ተከትሎ በድምር ውጤት 2-2 በመርታት ሩብ ፍጻሜውን የተቀላቀለ ጣሊያናዊ የጣሊያን ክለብ ሆኗል። ክሪስ ስሞሊንግ ግብ አስቆጥሮ ነበር፣ ነገር ግን በቫር አማካኝነት ነበር ሊሻርበት የቻለው። ካርሎስ ፈርናንዴዝ 90 ሲደመር በተጨማሪ ደቂቃ ውስጥ በሪያል ሶሲዳድ በኩል በቀይ ካርድ ከሜዳ የወጣ ተጫዋች ነው። ዩቬንቱስ ከሜዳ ውጪ አቅንቶ ከፍራይበርግ ጋር ያከናወነውን ጨዋታ 2-2 አሸንፏል። አስቀድሞ በቱሪን በነበረው ጨዋታ 1-0 ነበር ዩቬ ማሸነፍ የቻለው። ትናንትና ከሜዳ ውጪ ደግሞ 2-2 አሸንፏል። ዱሳን ቭላሆቪች በቫር ያስቆጠራት ግብ ከተሻረበት በኋላ በፍጹም ቅጣት ምት ግብ አስቆጥሯል። ፌዴሪኮ ኬዛም ተጨማሪ ደቂቃዎች ውስጥ እንግዲህ ግብ አስቆጥሮ ዩቬንቱስ 2-2 በሆነ ውጤት አሸንፎ ሩብ ፍጻሜውን የተቀላቀለ ሁለተኛ የጣሊያን ክለብ ሆኗል። ሌላኛው መርሃ ግብር በፊዮኖርድ እና ሻክታር ዶኔስክ መካከል የተከናወነ ፊዮኖርድ 7 ግቦችን አስቆጥሮ 7-1 ያሸነፈበት ጨዋታ ነው። እንግዲህ በዩሮፓ መድረክ ለሁለተኛ ጊዜ ነው 7 ግቦች መቆጠር የቻሉት። 2017 ላይ እንዲሁ 7 ግቦችን አስቆጥሮ ነበር ሊዮን ኤዜድ አልካማር ማሸነፍ የቻለው። ትናንትና ደግሞ ታሪክ የተጋራበትን ውጤት ነበረ ፊዮኖርድ ማስመዝገብ የቻለው። በሌሎች ውጤቶች ሴቪያ ፊነርባቼን በድምር ውጤት አሸንፎ ወደ ቀጣይ ዙር አልፏል። ከዛ ባሻገር ደግሞ ፍሬንክ ቫሩስ ከባየር ሊቨርኩሰን ያደረጉት ጨዋታ በባየር ሊቨርኩሰን አሸናፊነት ተጠናቋል። ዩኒየን ኤስቲ ግሎስ ዩኒየን በርሊንን አሸንፏል። ይህ የቤልጂየሙ ክለብ ሳይጠበቅ ነበረ 3-2 በሆነ ውጤት ጠንካራውን የጀርመኑን ክለብ ዩኒየን በርሊንን በማሸነፍ በድምር ውጤት ወደ ሩብ ፍጻሜው የተቀላቀለ ሌላኛው ክለብ መሆን የቻለው። ወደ ዌስትሃም ዩናይትድ ጉዳይ ደግሞ እንመጣለን። የኮንፈረንስ ሊግ ጨዋታዎችም እንዲሁ ትናንትና የመልስ የመጨረሻ መርሃ ግብሮች ተከናውነው ነበር። በጥሎ ማለፉ ዌስትሃም ዩናይትድ ላርናካን አስተናግዶ 4-2 በሆነ ውጤት አሸንፎ ወደ ቀጣይ ዙር ማቅናት ችሏል። የዴቪድ ሞይስ ቡድን እንግዲህ ስካማካ ቦዌን ግቦችን ያስቆጠሩ ተጫዋቾች ናቸው። ቦዌን 2 ግቦችን ነው ማስቆጠር የቻለው። ዌስትሃም ዩናይትድ በድምር ውጤት 6-2 ነው መርታት የቻለው። ከሜዳ ውጪ 2-2 ነበር ማሸነፍ የቻለው። እንግዲህ በዚህ መልኩ ነው ዌስትሃም ወደ ቀጣይ ዙር ማለፍ የቻለው። ሰዓታችን አብቅቷል ይመስለኛል። እናመሰግናለን። ነጽ መልካም አመሰግናለሁ። መልካም ቀን። ሳምንቱን ወደ ኋላ መለስ ብለን ወደምናስቃኛችሁ ጉዳያችን እናልፋለን። በዛሬው የሳምንቱን በታሪክ ጉዳያችን ወደ ምስራቅ ጀርመን ያኔ በነበረችው ማለት ነው ወደዚያ እናመራለን። ምስራቅ ጀርመን የመጀመሪያውን ዴሞክራሲያዊ ምርጫ ካሄደችው እንደ አውሮፓውያን አቆጣጠር በ1990 በዚህ ሳምንት ነበር። ይህ የምስራቅ ጀርመን ምርጫ ለምዕራብና ምስራቅ ጀርመን መዋሃድ ምክንያትም ነው ተብሏል። ሜሮን በረዳ የውጭ ምንጮችን ዋቢ አድርጋለች፣ እንደሚከተለው ይቀርባል። የሁለተኛው የዓለም ጦርነት ማብቂያ ለጀርመን ጥሩ ጣፈንታን ይዞ ይመጣ አልነበረም። በአሜሪካ፣ በሶቪየት ህብረት፣ በፈረንሳይና በብሪታንያ እጅ ስር የወደቀችው ጀርመን በአራቱ ሀገራት የአስተዳደር ስርዓትም ስር ተከፋፈለች። በዚህ ምክንያት ጀርመን በይፋ ለሁለት ተከፍላ የምስራቅና ምዕራብ ጀርመን እየተባለች መጠራት ጀመረች። ታዲያ በ1961 በጀርመን ከተማ የሆነችው በርሊንን በመከፋፈል ጉዳይ ላይ እሰጥ አገባ ውስጥ የገቡት ሶቪየት ህብረትና አሜሪካ ይባስ ብሎ የምስራቅና የምዕራቡን ጀርመን ክፍል የሚለይ 155 ኪሎ ሜትር የሚረዝም ግንብን ገነቡ። ይሁንና የሶቪየት ህብረት በጀርመን የነበራት አገዛዝ በማብቃቱ የጀርመኑ የሶሻሊስት ፓርቲ ሀገሪቱን መምራትም ጀመረ። ይሁንና በምስራቅ ጀርመን የነበረው የሶሻሊስት አስተዳደር በሀገሪቱ ነፃ ምርጫ፣ የስልጣን ክፍፍልና የዜጎች እንደ ልብ የመንቀሳቀስ መብትን የሚነፍግ በመሆኑ በዜጎች ዘንድ ከፍተኛ ቅሬታንና ቅራኔንም እየፈጠረ መጣ። በምስራቅ ጀርመን የፈላጭ ቆራጭ አገዛዝ ስርዓት ህዝቡን እንዳንገሸገሸው የተመለከተው የሃንጋሪ መንግስትም ታዲያ የምስራቅ ጀርመን ዜጎች ሃንጋሪ ከኦስትሪያ ጋር በምትጋራውና አዲስ በከፈተችው ድንበር በኩል አልፈው ወደ ምዕራብ ጀርመን እንዲገቡም ፈቀደ። ይህንንም ተከትሎ በሺዎች የሚቆጠሩ ምስራቅ ጀርመን
ጀርመናውያን ወደ ምዕራብ ጀርመን ተሰደው ገሚሶቹም በምዕራብ ጀርመን ጥገኝነትን ጠይቀው መኖር ጀመሩ። በወራት ጊዜ ውስጥም ሌላ የስደተኛ ማዕበል ምዕራብ ጀርመንን አጥለቀለቀ። በዚህም አላበቃም። ምስራቅ ጀርመናውያን በሀገራቸው የፖለቲካ አስተዳደር ላይ ማሻሻያ እንዲደረግ በምዕራብ ጀርመን ጎዳናዎች ላይ ትልልቅ ሰልፎችን ማካሄድ ጀመሩ። በዚህ መካከል ውጥረት ውስጥ የገባው የምስራቅ ጀርመን አስተዳደር ዜጎች በህጋዊ መንገድ በስራ ሰዓት ወደ ምዕራብ ጀርመን በነፃነት እንዲገቡና እንዲወጡ ፈቀዱ። ታዲያ ይሄኔ በ10 ሺዎች የሚቆጠሩ ጀርመናውያን በየቀኑ እንዲሰደዱ ምክንያት ሆነ። ታዲያ በዚህ የተደናገጡት የሶሻሊስት ፓርቲ አባላት የወቅቱ የምስራቅ ጀርመን መሪ የነበረውን ክሬንዝን ከስልጣን አውርተው ሃንስ ሞርዶውን ወደ ስልጣን አወጡ። ለውጥ ፈላጊ የነበረው ሃንስም በሀገሪቱ ሌሎች የፖለቲካ ፓርቲዎችን ያማከለ ምርጫ እንዲደረግ ወሰነ። ታዲያ በ1990 በተደረገው ምርጫም የሶሻሊስት ፓርቲ በአብላጫ ድምፅ ተሸንፎ የክርስቲያን ዲሞክራቲክ ዩኒየን አሸነፈ። ይህን ዲሞክራሲያዊ ምርጫ ምዕራብ ጀርመን ዳግም ከምስራቅ ጋር እንድትዋሃድ የስምምነት መነሻም ሆነ። የምስራቅና የምዕራብ ጀርመን ለውህደታቸው ግንባር ቀደም መነሻ ምክንያት የሆነው የምስራቅ ጀርመን ዲሞክራሲያዊ ምርጫ የተካሄደው እንደ አውሮፓውያን አቆጣጠር በ1990 የዛሬ 33 ዓመት በዚህ ሳምንት ነበር። ተመልሰናል ተመልካቾቻችን። በመጀመሪያው ምዕራፍ አበይትነት የያዝነውን ጉዳይ በቀዳሚነት እናነሳለን። ወደ ጋምቤላ ሊያቀናን የሚችል ጉዳይ ይዘናል። እንግዲህ መንግስት በተለይ ከቅርብ ጊዜ ወዲህ በጣም ሰፊ ትኩረት ከሰጣቸው ጉዳዮች አንዱ የትምህርት ጉዳይ ነው። እንግዲህ በትምህርት በርካታ ችግሮች እንዳሉ ነው በየጊዜው የተገለጸ ያለው። በተለይ ከትምህርት ጥራት ጋር ተያይዞ አጠቃላይ እንደ ሀገር ትልቅ ኪሳራን ሊያመጣ የሚችል በመሆኑ ይበልጥ መሰራት እንዳለበት ነው እንግዲህ የተገለጸ ያለው። በጋምቤላ ክልል በሚገኙ ትምህርት ቤቶች የትምህርት ጥራትን ለማጎልበት ብዙ እየተሰራ እንደሆነ እንግዲህ የጋምቤላ ዩኒቨርሲቲ ገልጿል። እዚሁ ጉዳይ ላይ ባልደረባችን ቶክሮች ያሰናዳው ዘገባ አለ። እሱን እንከታተልና ተመልሰን ከእንግዳችን ጋር ቆይታ እናደርጋለን። በጋምቤላ ከተማ የሚገኘው የኢሌ ሁለተኛ ደረጃ ትምህርት ቤት ጥሩ ውጤት ላመጡ ተማሪዎች በሳይንስ ማጠናከሪያ ትምህርት በመስጠት የጋምቤላ ዩኒቨርሲቲ ድጋፍ እያደረገ እንደሆነ የኢሌ ትምህርት ቤት ርዕሰ መምህር ዋሲዮን ደጀኔ ገልጿል። በመማር ማስተማር ስራ እንዲሁም የትምህርት ጥራትን ከማስጠበቅ አንጻር የተለያዩ ስራዎችን በመስራት ላይ ይገኛል። የመጀመሪያው በሳይንስ እና በሂሳብ ትምህርት የላቀ ውጤት ያላቸውና ተስጦ ያላቸውን ተማሪዎች በመመልመል የማጠናከሪያ ትምህርት እዛው ዩኒቨርሲቲው ላይ ከሰኞ እስከ አርብ ባለው ክፍለ ጊዜ ውስጥ ከሰዓት በኋላ በተግባር የተደገፈ ትምህርት እየሰጠ ይገኛል። በየክልሎች የሚገኙ ዩኒቨርሲቲዎች የአካባቢ የመማር የማስተማር ላይ ብዙ እንዲሰሩ ርዕሰ መምህሩ ተናግሯል። በዚህ ዓመት ካየን በጣም ቁጥሩ አነስተኛ የሆኑ ተማሪ ነው በአገር አቀፍ ወደ ዩኒቨርሲቲ የገባ። ይሄንን ቁጥር ለማሳደግ በየአካባቢ ያሉት ዩኒቨርሲቲዎች በጣም ድጋፍ በማድረግ መስራት ማገዝ ይኖርባቸዋልና ከዚህ አንጻርም እኛ ከጋምቤላ ዩኒቨርሲቲ ጋር በጋራ ለመስራት ለወደፊት አቅደን ነው ያለነው። በኢሌ በማስተማር ላይ የሚገኘው መምህር መሐመድ ረጢፍ ዩኒቨርሲቲዎች ለሁለተኛ ደረጃ ትምህርት ቤቶች ድጋፍ ማድረግ እንዳለባቸው ገልጿል። ጋምቤላ ዩኒቨርሲቲ ለዚህ ትምህርት ቤት በተለይ ተማሪዎችን የማጠናከሪያ ትምህርት በመስጠት እገዛ እያደረገ ነው። በተጨማሪም በዚህ በአይሲቲ በኩል ለሆምሩም ቲቸሮች የዚህ ሮስተር እና የማርክ ሊስት አያያዝ በተመለከተ አጫጭር ስልጠናዎችን በመስጠት ድጋፍ እያደረገልን ነው። ከዚህ በበለጠ ግን ጋምቤላ ዩኒቨርሲቲ ሞር ለነዚህ ሁለተኛ ደረጃ ትምህርት ቤቶች ቅርብ ሆኖ መጋቢ መሆን መቻል አለበት። ምክንያቱም ሁለተኛ ደረጃ ትምህርት ቤቶች ለዩኒቨርሲቲ መጋቢ ናቸው። አሁን የምንገኘው በጋምቤላ ኢሌ ሁለተኛ ደረጃ ትምህርት ቤት ሲሆን የጋምቤላ ዩኒቨርሲቲ የአካባቢ ትምህርት ጥራትን ለማሻሻል ብዙ እየሰራ እንደሚገኝ ገልጿል። የትምህርት ጥራት የማንሳት የመጠገንና ያለ ትምህርት ደግሞ አንድ ሀገር ማደግ እና ተወዳዳሪ መሆን አይችልም። በዚህ ፈጣን
ለውጥ ባለበት ዓለም ውስጥ ተወዳዳሪ ሆኖ ለመገኘት በትምህርት ዘርፍ መስራት አለብን። ስለዚህ እንደ ሀገር የተሸከምነውን ተልዕኮ እንደ ተቋም ለማስፈጸም በዚህ ክልል ያለውን የትምህርት ጥራት ውድቀት የበኩላችንን አስተዋጽኦ በመመልከት ለማንሳት ስራ እንሰራለን። So f of x is equal to the power of x and g of x is equal to 1 over 2 the power of x. እዚሁ ጉዳይ ላይ ተጨማሪ ማብራሪያን እንዲሰጡን በትምህርት ሚኒስቴር የምርምርና የማህበረሰብ ጉድኝት ጉዳዮች መሪ ስራ አስፈጻሚ የሆኑትን ዶክተር ሰለሞን ቢኖርን እዚህ ስቱዲዮአችን ጋብዘናል። ዶክተር በማለዳ ስለመጡልን እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እሺ እንግዲህ የዩኒቨርሲቲዎች የአካባቢ ትምህርት ጥራትን ለማሻሻልና በማህበረሰብ አገልግሎትን ለመስራት ምን ማድረግ አለባቸው ከሚለው ጀምር። መልካም አመሰግናለሁ። እንግዲህ የከፍተኛ ትምህርት ተቋማት ዩኒቨርሲቲ ብቻ ሳይሆን ዩኒቨርሲቲ ኮሌጆች እና ኮሌጆች ካላቸው 3 ዋና ተልዕኮ ውስጥ አንዱ የማህበረሰብ አገልግሎት ነው። ያ ማለት በመደበኛ ፕሮግራም ከሚያካሂዱት የመማር ማስተማርና የምርምር ስራዎች የሚወጡ ሙያዊ ተኮር የሆኑ አገልግሎቶችን ለማህበረሰቡ በተለያየ ጊዜ እና ቦታ መስጠት አንዱ የከፍተኛ ትምህርት ተቋማት ተልዕኮ ስለሆነ ይሄ በተለያዩ የከፍተኛ ትምህርት ተቋሞቻችን እየተተገበረ ያለና ተጠናክሮ መቀጠል ያለበት ተግባር ነው ማለት ነው። በትምህርት ቤቶች በመማር ማስተማር ላይ ዩኒቨርሲቲዎች የተለያዩ የበጎ አድራጎት ድጋፎችን በማድረግ ረገድስ ምን መስራት መቻል አለባቸው? አሁን ቀደም ሲል ያየነው ወደ ጋምቤላ ትምህርት ቤቶችን የመደገፍ ስራም አለ። መልካም እንግዲህ የከፍተኛ ትምህርት ተቋማት ሲቋቋሙ በአብዛኛው ትኩረት የሚሰጡት በ12ኛ ክፍል በኋላ የሚገኙ የቅድመና ድህረ ምረቃ ትምህርት ላይ ያተኩራሉ። ከዚህ በተጨማሪ ቅድም እንዳልኩት ከምርምር ላይ በሚወጡ የምርምር ውጤቶች በከፍተኛ ትምህርት ተቋማት ብቻ ሳይሆን አካባቢው ማህበረሰብ ጋር የተማሪዎችን ወደፊት ዩኒቨርሲቲ ጆይን የሚያደርጉ ዜጎችን በማገልገል የማስተማር ሊሆን ይችላል ወይም ደግሞ በዩኒቨርሲቲ ውስጥ የስቴም ሴንተሮችን ወይም ትምህርት ቤቶችን በመክፈት የአካባቢው ተማሪዎች ቴዎሬቲካሊ ያላቸውን ባክግራውንድ ኢንሃንስ የሚያደርጉበት ዩኒቨርሲቲ እንደታወቀው መሰረተ ልማቱ ከከፍተኛ ሁለተኛ ደረጃ ትምህርት ቤቶች ከአንደኛ ደረጃ ትምህርት ቤቶች የተሻለ በመሆኑ በስቴም ሴንተሮች የአካባቢውን ማህበረሰብ ማገልገል አንዱ ከሶስተኛ ሚሽን ጋር የሚሄድ ነው። በዚህም ቁጥራቸው ከ30 በላይ የሚሆኑ ዩኒቨርሲቲዎች በአሁኑ ሰዓት የስቴም ሴንተር በመክፈት በተለያየ ፕሮግራም በቅዳሜና እሁድ በመደበኛ ፕሮግራም በክረምት ለተማሪዎች ከኬጂ ጀምሮ እስከ 12 የተለያዩ መማር ማስተማር በተለይ ተግባር ተኮር ስልጠናዎች የማስተማር ስራዎች በመምህራን እየተተገበሩ ይገኛሉ ማለት ነው። ደግሞ ተጠናክሮ ቢቀጥል ውጤቱን ባለፈው የ12ኛ ደረጃ ትምህርት ቤት ፈተና ላይ እንደታየው መልካም ተሞክሮ ጥሩ ውጤት ያመጡ ተማሪዎች በዚህ ዩኒቨርሲቲ ጋር ማህበረሰብ ትምህርት ቤት የሚባሉት በመሆኑ ይሄንን ጥሩ ተሞክሮ እያስፋፋን በሁሉም ዩኒቨርሲቲዎች መሰል ስራዎች እንዲጠናከሩ የተለያዩ እንቅስቃሴዎችንም ጀምረናል ማለት ነው። ዩኒቨርሲቲዎች እንግዲህ በተለያዩ አጋጣሚዎች በምንንቀሳቀስባቸው ጊዜያት ሄደን እንጎበኛለን፣ ምን ሊሰሩ ነው የሚለውን ነገር ቼክ እናደርጋለን። አንደኛው እንግዲህ ቀደም ሲል እርስዎም እንዳሉት የከፍተኛ ትምህርት ተቋማት የሚቋቋሙት ከማስተማር ጎን ለጎን ችግር ፈቺ ምርምሮችን በመስራትም ነው ዋናው ዓላማቸውና አሁን ላይ ዩኒቨርሲቲዎቻችን ምን ያህል ችግር ፈቺ ምርምሮችን እየሰሩ ናቸው? እንደው ደረጃ ማስቀመጥ ድፍር አድርጎ ባይቻልም የቱ ጋር ያለ ነው? ወደ መሬትስ ወርደው ተግባር ላይ ይውላሉ ወይ? መልካም አይ ቲንክ ይሄ እንግዲህ ብዙ ጊዜ የሚነሳ ጥያቄ ነው። ዩኒቨርሲቲዎች እንደ ስማቸው ዩኒቨርሳል ናቸው። የሚሰሩት ምርምር ምንም እንኳ ከሀገራችን የልማት አጀንዳ አንጻር ወደ ችግር ፈች ምርምር ላይ እንዲያተኩሩ ብንፈልግም የመንግስት ፍላጎት ያ ቢሆንም ዩኒቨርሲቲ ግን በይዘቱ ዓለም አቀፋዊ ነባራዊ ሁኔታው ችግር ፈች ብቻ ሳይሆን መሰረታዊ ምርምር የሚያካሂዳል። ለዚያም ነው ዩኒቨርሳል የሚባለው። ዩኒቨርሲቲ የእውቀት ምንጭ ነው። ዩኒቨርሲቲ ላይ የሚደረጉ የማስተማር ስራዎች ወደ ምርምር እንዲያመሩ ሊያስኬዱ ይችላሉ። ስለዚህ በዩኒቨርሲቲ የሚካሄዱ ምርምሮች ችግር ፈች ምርምር እንዲሆኑ የመንግስት የልማት አቅጣጫ እንዲደግፉ ቢፈለግም በመማር ማስተማሩ ላይ የተሻለ መማር ማስተማር እንዲኖር እውቀትን ክህሎትን ለማዳበር እንዲቻል ደግሞ አንዱ መሰረታዊ ምርምር ስላለ መረሳትና መዘንጋት የሌለበት በዩኒቨርሲቲ የሚካሄድ ምርምር ችግር ፈች ብቻ ሳይሆን መሰረታዊ ምርምርም እንዳለ መሰረታዊ ምርምር ደግሞ በሂደት ለችግር ፈች ምርምር ዋና አንኳር አክቲቪቲ በመሆኑ ይህንን አይ ቲንክ መገንዘብ አለብን ብለን እናስባለን። ብዙ ጊዜ በተለያየ ሚዲያ በተለያየ አጋጣሚ ዩኒቨርሲቲ ሞር በቃ ችግር ፈች ብቻ ምርምር መስራት እንዳለባቸው አስተያየት ስለሚሰጥ ይህን ደግሞ በተለያየ ኦኬዥን ማስታወቅ ስላለብን የዩኒቨርሲቲ ምርምር ይዘቱ
መሰረታዊም ወይም ቤዚክ ሪሰርች የምንለው እንዲሁም ደግሞ ችግር ፈች ወይም ደግሞ አፕላይድ የምንለው ይገኝበታልና እርግጥ ነው ግን ከሀገራችን የህዝብ ፍላጎት አንጻር የልማት አጀንዳ አንጻር በተለይም ደግሞ የምርምር ዩኒቨርሲቲ ብለን ቅርብ ጊዜ የለየናቸው በተልዕኮ እነሱ ወደ ችግር ፈች ምርምር ወደ የመንግስት የልማት ፖሊሲዎችን የማስፈጸም ላይ እንዲያተኩሩ ትኩረት እንዲሰጥ ይሰራል። በአጠቃላይ ግን ዩኒቨርሲቲዎች የሚሰጡት ምርምር መሰረታዊና ችግር ፈች መሆኑን አይ ቲንክ መገንዘብ አለብን ብዬ አስባለሁ። በተለይ ቀደም ሲል አሁን ባልደረባችን ቶክሮች ወደ ጋምቤላ ሄዶ የዩኒቨርሲቲውና የሁለተኛ ደረጃና የዚህ የፕሪፓራቶሪ ትምህርት ቤቶችን መደጋገፍን ሲያስቃኘን ነበር። ራሱን ችሎ አንደኛው በትምህርት ጥራቱ ላይ እንደ ችግር የሚጠቀሰው የትምህርት አሰጣጡ ነው። እሱም የትምህርት አሰጣጡ የሚቀርብበት ሞዴል የትምህርት ጥራቱ ላይ ችግር አለበት ተብሏል። ባለፈውም የትምህርትና ስልጠና አዲሱ ፍኖተ ካርታም በተዘጋጀበት ወቅት ረቂቅ ፖሊሲ በተዘጋጀበትም ወቅት ውይይቱ ላይ አንደኛው አጀንዳ ይህ ነበርና ዩኒቨርሲቲዎች ይህንስ ችግር ለመቅረፍ ምን አይነት አስቻይ መንገዶችን መጠቀምስ አለባቸው? መልካም እንግዲህ በዩኒቨርሲቲ የሚሰጡት ምርምሮች ብቻ ሳይሆን ትምህርቶች ጥራታቸው የጠበቀ እንዲሆንና ከቴዎሬቲካል አስፔክቱ ወጣ ብለው በተግባር ተኮር ላይ እንዲያመዝኑ የተለያዩ ስራዎች መስራት ይጠበቃል። ትክክል ነው። ነገር ግን በሀገራችን ካለው የዩኒቨርሲቲዎች ብዛትና አመሰራረት አንጻር ስናያቸው አሁን ኦልሞስት አራተኛው ትውልድ የምንላቸው ዩኒቨርሲቲዎች አሉን። ከመጀመሪያው ወደ አራተኛው ትውልድ ስንመጣ የዩኒቨርሲቲዎች አመሰራረት አይ ቲንክ ያላቸውን መሰረተ ልማት ያላቸውን ግብአት በማሟላት ብቻ ሳይሆን ምናልባትም ካለን የተማሪ ብዛት ጋር የተከፈቱ ከመሆናቸው ጋር ተያይዞ ተግባር ተኮር ትምህርቱ ላይ ትክክል ነው፣ ክፍተት አሉ። እነዚህም በመገንዘብ የተለያዩ የጥናት ውጤቶችን በማየት በዩኒቨርሲቲ የሚሰጡ ትምህርቶች ተግባር ተኮር ላይ እንዲያመዝኑ የትምህርት ሚኒስቴር ማቅጣጫ ነው። በዚህም ቅርብ ጊዜ የስርዓተ ትምህርት ክለሳም አድርገናል። በዚህ አግባብ የሚሰጡ ትምህርቶች ቴዎሬቲካል ባክግራውንድ እንዳለ ሆኖ በተግባር ተኮር ትምህርት ላይ በማተኮር የተማሪዎችን የክህሎትና የስልጠና ዝንባሌ የተሻለ እንዲሆን መስራት እንዳለብን እኛም እናውቃለን። ዩኒቨርሲቲዎችን በዚህ አግባብ እየሄዱ ነው ማለት ነው። ከዚሁ ጋር ተያይዞ ደግሞ የስርዓተ ትምህርት ክለሳ ተካሂዷል። በተልዕኮ በለየናቸው ዩኒቨርሲቲዎች በተለይ በምርምር ዩኒቨርሲቲ፣ በአፕላይድ ዩኒቨርሲቲ፣ በኮምፕሬሄንሲቭ ዩኒቨርሲቲ የትምህርት አሰጣጡ ይዘቱ ምን መሆን አለበት ብለን በሱም የተለያዩ እንቅስቃሴዎች እያደረግን እንገኛለን ማለት ነው። መልካም። በትምህርት ሚኒስቴር የምርምርና ማህበረሰብ ጉድኝት ጉዳዮች መሪ ስራ አስፈጻሚ ዶክተር ሰለሞን ቢኖር እጅግ አድርገን እናመሰግናለን። መልካም ቀን። እኔም አመሰግናለሁ። ሰላም ዋሉ። ጤና ይስጥልኝ ኢትዮጵያ ዝግጅታችን እንደቀጠለ ነው። አብሮነታችሁ ከኛ ጋር እንደሆነ እምነታችን ነው። እንግዲህ የተለያዩ ጉዳዮችን እያነሳን ነው ያለ ነው። በተለይ ቀደም ሲል ያነሳነው ጉዳይ የትምህርት ጉዳይ እጅግ አንገብጋቢ ነገር ነው። የዩኒቨርሲቲዎችና ከሁለተኛ ደረጃ እንዲሁም ደግሞ በመሰናዶ ደረጃ ያሉ የትምህርት ተቋማት ጋር የሚኖር ትስስር በተማሪዎቹ ብቻ ሳይሆን በመምህራኖቹ ብቻ ሳይሆን በተማሪዎቹም ጭምር ጥብቅ ጉድኝት እንዲኖረው መሆን መቻል አለበት። ወደ ከፍተኛ ትምህርት ተቋማት የገቡ ተማሪዎች እንግዲህ በክረምት የበጎ ፈቃድ አገልግሎት ላይ የማጠናከሪያ ትምህርቶችን ሲሰጡ እናስተውላለን። በበጋ ደግሞ በሚኖር ብሬክ ወይም የእረፍት ጊዜያቸውም ጭምር መሰል የበጎ አድራጎት ስራዎችን መስራት ይችላሉ። በሚኖሩበት አካባቢም ደግሞ ያሉ ትምህርት ቤቶች ላይ ያሉ ተማሪዎችን መደገፍ ይችላሉ። ዩኒቨርሲቲዎች ላይ ያው ብዙ ተማሪዎች በተለያየ የበጎ አድራጎት ስራም ስለሚሳተፉ በተለይ ደግሞ ከቅርብ ጊዜያት ወዲያ አንተን ቀደም ሲል እንዳልከው የከፍተኛ ትምህርት ተቋማት ተማሪዎች የክረምት ጊዜያቸውም እንዲኖሩ ሌሎች እረፍት በሚያገኙባቸው ጊዜያት በአካባቢያቸው ወይ ደግሞ አንድ ትምህርት ቤት ላይ ተሰባስበው በዚህ የማስጠናት የማጠናከሪያ ትምህርቶችን መስጠት ትልቅ ነገር ነውና ዩኒቨርሲቲ ደግሞ ሲባል ያው ቀደም ሲል እንግዳችንም ሲሉ እንደነበረው ሰፋ ያለ እንቅስቃሴ የሚደረግበት ሰፋ ያለ አስተሳሰብ ይዘን የምንወጣበት ነውና ዩኒቨርሲቲዎችም እንግዲህ ምርምሮችን በማድረግ በኩል ተማሪዎቻቸውን አብቅተው በትምህርት ጥራቱን በጠበቀ ትምህርት ወደ ቀጣይ የህይወት ጉዟቸው ከማብቃት አንጻር ከፍተኛ አስተዋጽኦ አላቸው። በትክክል እንግዲህ ሰው በትክክል ኖረ የሚባለው አንደኛው ነገር ራዕይ አስቀምጦ ራዕዩን ማሳካት ሲችል ነውና ልጆች ገና በትምህርት
ቤት ላይ ያሉ እነዚህ ከፍተኛ ትምህርት ተቋማት ላይ ያሉ መምህራን፣ ተማሪዎች እንዲሁም ደግሞ የነሱ የምርምር ውጤቶችም ጭምር ወደ ታች ወርደው መተግበር የሚችሉበት ሁኔታ ሲኖር በተለይም ደግሞ ተማሪዎች ላይ ሰው ላይ መስራት ትልቅ ነገር ነው። እንግዲህ አእምሮ የተሰራ ሰው ትልቅ ከተማን ይገነባል፣ አእምሮ ያልተሰራ ሰው ደግሞ የተሰራ ከተማን ያፈርሳል የሚል አባባል አለና ትልቅ ራዕይ ያላቸው በትክክል ያለሙትን ማሳካት የሚችሉ የሚሄዱበት መንገድ የሚያውቁ ተማሪዎች የሆኑ ዘንድ በትምህርት አቀባበላቸውም የተሻሉ እንዲሆኑ በተለይ ደካማ ውጤት ያላቸውን ተማሪዎች በትክክል ሲደገፉ የተሻሉ ከሚባሉ ተማሪዎችም የተሻለ ውጤት የሚያመጡበትን እድል አይተናልና በሚኖሩባቸው አካባቢዎች ላይ ያሉ ትምህርት ቤቶችን መደገፍ እጅግ ወሳኝ ነው። ይህ ደግሞ ትውልድንም የማዳንም ጭምር ጉዳይ ነው። ባህሪና ልምድ ሆኖም ስለሚቀጥል ማለት ነው። በቅብብሎሽ እንቀጥላለን። እስከ 2:30 አሁንም አብሮነታችሁን እንጠይቃለን። የተለያዩ ጉዳዮችን እያነሳን አሁንም ቀሪ ደቂቃዎችን ቆይታ እናደርጋለን። አሁን ደግሞ የአየር ንብረት ትንበያ መረጃን ተከታትለን እንመለስ። ሁለት ሰዓት ሆኗል ተመልካቾቻችን። አሁን ደግሞ አጫጭር ዜናዎችን እንከታተላለን። አሚር ጌቱ ስቱዲዮ ነው። ጤና ይስጥልን አሚር። ጤና ይስጥልኝ፣ እንደምናችሁ? ይመስገናለን። መረጃዎችን ማቅረብ ትችላለን? እሺ። የበይነ መረብ ጋዜጠኞች ሙያው የሚጠይቀውን ስነ ምግባርና እሴት ተከትለው መስራት እንደሚገባቸው የኢትዮጵያ መገናኛ ብዙሃን ምክር ቤት አሳሰበ። ምክር ቤቱ ለመጀመሪያ ጊዜ የበይነ መረብ ጋዜጠኝነት የስነ ምግባር ደንብን አስተዋውቀዋል። በመድረኩ እንደተገለጸው ደንቡን ማውጣት ያስፈለገው መገናኛ ብዙሃን ነጻነታቸው እንደተጠበቀ ሆኖ ስነ ምግባርን በጠበቀ መልኩ መስራት እንዲችሉ ነው ተብሏል። የኢትዮጵያ መገናኛ ብዙሃን ምክር ቤት በተለያዩ ተቋማት ለሚሰሩ የዘርፉ ባለሙያዎችም በበይነ መረብ ጋዜጠኝነት ስነ ምግባር ላይ ያተኮረ ስልጠና ሰጥቷል። በመድረኩ በዘርፉ በርካታ ችግሮች እንዳሉ የተገለጸ ሲሆን ማህበረሰቡ በበይነ መረብ ዙሪያ ያለውን ግንዛቤ ማሳደግ እንደሚገባም ተጠቁመዋል። ዘገባው የሪፖርተራችን ወንዶሰን አፈወርቅ ነው። ኢትዮጵያና ሱዳን በኢንፎርሜሽን ኮሚኒኬሽን፣ በዲጂታል ቴክኖሎጂና ቴሌኮሙኒኬሽን ዘርፎች በትብብር መስራት የሚያስችል ስምምነት ተፈራርመዋል። ስምምነቱን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላና የሱዳን የቴሌኮሙኒኬሽንና ዲጂታል ኢንፎርሜሽን ሚኒስትር አዲል ኦስማን ሙሐመድ ተፈራርመዋል። ሁለቱ ሀገራት በሳይንስ ቴክኖሎጂና በኮሚኒኬሽን ዘርፍ ተባብረው ለመስራት መነሳሳታቸው ተገቢና ወቅታዊ ነው ያሉት የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ዘመኑ በሚጠይቀው የቴሌኮሙኒኬሽን ኢንፎርሜሽንና ዲጂታል ቴክኖሎጂ በማስተሳሰር የሕዝቦችን ኑሮ ማሻሻል ከመንግስትና ከዚህ ትውልድ ይጠበቃል ብለዋል። ቼክ ሪፐብሊክ በአዲሱ የአፍሪካ ፕሮግራሟ ከኢትዮጵያ ጋር ላላት ግንኙነት ትኩረት እንደሰጠች አስታወቀች። የገንዘብ ሚኒስትር ዴታ ሰመሪታ ሰዋሰው ከቼክ ሪፐብሊክ ምክትል የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ቼክ ሪፐብሊክ ባለፈው ዓመት ባዘጋጀችው አዲስ የአፍሪካ ፕሮግራሟ
ከኢትዮጵያ ጋር ላላት ግንኙነት ዋና ትኩረት መስጠቷን ምክትል የውጭ ጉዳይ ሚኒስትሩ አመልክተዋል። ቼክ ሪፐብሊክ ከኢትዮጵያ ጋር በግብርና፣ በውሃ ልማት፣ በወጣቶች አቅም ማጎልበትና በጂኦሎጂካል ዘርፍ ያላትን ግንኙነት ይበልጥ ማጠናከር እንደምትፈልግም ገልጸዋል። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው በበኩላቸው ኢትዮጵያ ከቼክ ሪፐብሊክ ጋር ጠንካራ ግንኙነት እንዳላት ተናግረዋል። የቼክ ሪፐብሊክ መንግስት በተለያዩ የልማት ዘርፎች በተለይም የሙዝ ምርት ልማትን በደቡብ ኢትዮጵያ ለማሳደግ እያደረገ ያለውን ድጋፍ አድንቀዋል። የቼክ ሪፐብሊክ ኩባንያዎች በኢትዮጵያ የተደረገውን የኢኮኖሚ ማሻሻያ ተጠቅመው በተለያዩ ዘርፎች መዋለ ንዋያቸውን እንዲያፈሱ ሚኒስትር ዴኤታዋ ጥሪ ማቅረባቸውን ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። በመጨረሻም ከውጭ የአሜሪካው ሰው አልባ አውሮፕላን በጥቁር ባህር መውደቁን ተከትሎ ውጥረት ውስጥ የነበሩት ሩሲያና አሜሪካ በመከላከያ ሚኒስትሮቻቸው በኩል ንግግር ማድረጋቸውን አስታወቁ። MQ-9 ሪፐር የተሰኘው ሰው አልባ አውሮፕላን መውደቁን ተከትሎ የአሜሪካው ሎይድ ኦስቲንና የሩሲያ አቻቸው ሰርጌይ ሾይጉ በስልክ ንግግር አድርገዋል። በትናንትናው ዕለት አሜሪካ ሰው አልባ አውሮፕላኑን ሩሲያ መታጥለዋለች በሚል የከሰሰች ቢሆንም ሩሲያ ነገሩን እንዳልተቀበለችው አስታውቃ ነበር። ዘገባው የፍራንስ 24 ነው። ክቡራን ተመልካቾቻችን ለጤና ይስጥልኝ ኢትዮጵያ ሁለተኛው ምዕራፍ አጫጭር ዘገባዎቻችን በዚሁ አበቁ። ስለተከታተላችሁኝ ከልብ አመሰግናለሁ። አመሰግናለሁ። በከተማ ወይም በገጠር ቢኖሩ በየትኛውም የሥራ ዘርፍ ቢሰማሩ በየቀኑ ግብይትና ክፍያ ይፈጽማሉ። ይህን የተረዱት እርስዎም አዋሽ ብርን በመጠቀም ክፍያውን አቀላጥፈዋል፣ ግብይቶን አሳድገዋል። ለእነዚህ ስፍር ቁጥር ለሌላቸው ግብይቶ ደግሞ በተፈጸሙ ቁጥር ነጥብ በመስጠት አዋሽ ባንክ ሊሸልሞ መሆኑን ስናበስሮ በታላቅ ደስታ ነው። አዋሽ ሎያሊቲ በአዋሽ ብር መተግበሪያ ወይም በኮከብ 901 መሰላል ተጠቅመው ለሚፈጽሙት የቴሌቪዥን ክፍያ፣ የትምህርት ቤት ክፍያ፣ የአየር መንገድ ትኬትና የአየር ሰዓት ግዢ እንዲሁም ከአዋሽ ባንክ ወደ አዋሽና ወደ ቴሌብር አካውንት ገንዘብ ሲያስተላልፉ ወደ አየር ሰዓት የሞባይል ካርድ የሚለወጡ ነጥቦችን ያገኛሉ። አዋሽ ሎያሊቲ በእያንዳንዱ ግብይት ነጥብ አለው። አዋሽ ባንክ ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። ለተለያዩ ሰዎች የራሳቸው ዘፈኖች፣ እንደ ደዋዩ ማንነት የተለያየ የሙዚቃ አይነት፣ ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ብለው በመላክ በማይቲዮ ቴሌ ሞባይል መተግበሪያ እንዲሁም www.crbt.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሰራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ህልሞቼን ለማሳካት ቆርጫለሁ። አዎ፣ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ህልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ህልሞን ቤት ይስጡት። አያት ዞሮ መግቢያዬ።
በቀን ውሎ ውስጥ ስንት ነገሮች እንደነካኩ ያስታውሳሉ? ለዚህ ነው እጆቻችንን በተደጋጋሚ በሳሙናና በውሃ በአግባቡ መታጠብ ወይም በሳኒታይዘር ማጽዳት ያለብን። ሁልጊዜም በየትኛውም ሰዓት እጆትን ይታጠቡ። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ተጫዎች። እሺ መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ፣ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ከኢትዮ ቴሌኮም። ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ አጋራችን ነው። እጅግ አድርገን እናመሰግናለን። በሁለተኛው ምዕራፍ በቀዳሚነት በያዝነው ጉዳይ ላይ እንግዲህ ወደሱ እናመራለን። ከማስታወቂያ ጋር የተያያዘ ጉዳይ ነው። አዎ የማስታወቂያ አዋጁን የተከተለ አሰራር መተግበር የትምህርት ጥራትን ለማስጠበቅ ለሚደረገው ሂደት ወሳኝ መሆኑ እየተጠቆመ ነው። እንግዲህ ማስታወቂያ በበርካታ መገናኛ ብዙሃን በተለያየ አግባብ ይሰራል። አንደኛው በሜንስትሪም ወይም ደግሞ በመደበኛ መገናኛ ብዙሃን እንዲሁም ደግሞ በማህበራዊ ትስስር ገጾችም ጭምር ይተዋወቃሉ። እነዚህ በማህበራዊ ትስስር ገጽ የሚሆን በመደበኛው መገናኛ ብዙሃን የሚተዋወቁት ምርቶችም ሆኑ አገልግሎቶች በትክክል ግን በተጨባጭ ያ በማስታወቂያ የተነገረለት ጉዳይ ወይም አገልግሎት ወይም ምርት ቦታው ላይ ስንሄድ የማናገኘው ይሆናል። አንዳንድ ጊዜ በምግብና ምግብ ነክ ጉዳይ ከሆነ የጤና እክልን ሲያስከትል እናያለን። ከአገልግሎት ጋር ተያይዞ ከሆነ ደግሞ በጣም የተጋነነ ይሆንና አሳሳች መረጃን ለተመልካቹ ይደርሳል። አዎ እውነት ነው። እንግዲህ በዚህ ጉዳይ ላይ መሀሪ አለሙ ያዘጋጀልን ጥንቅር አለ። ስንመለስ ከእንግዳ ጋር እንጠብቃቸዋለን። ማስታወቂያ በስርዓት ካልተመራ የህብረተሰቡን መብትና ጥቅም እንዲሁም የሀገርን ገጽታ ሊጎዳ እንደሚችል ይታመናል። የማስታወቂያ ባለሙያና ጋዜጠኛ የሆነው አንዱዓለም ጌታቸው የትኛውም አሰራር ህግ እንዳለው ሁሉ ማስታወቂያም የራሱ ህግ ያለው በመሆኑ ህጉ ላይ መስራት ያስፈልጋል ይላል። ማንኛውም ህግ እንዳለው የማስታወቂያም ህግ አለው። ያን ህግ አክብሮ መስራት ከማስታወቂያ ባለሙያዎችና ድርጅቶች የሚጠበቅ ነገር ነው። የኢትዮጵያ መገናኛ ብዙሃን ባለስልጣንም በተለያዩ ጊዜያት በተለይ የማስታወቂያ በኩል ያሉ ክፍተቶችን በማየት ባለሙያዎችን የማብቃት የተለያዩ ስራዎች፣ የተለያዩ ችግሮች ላይ አዋጆች ላይ ረቂቅ አዋጆች ላይ ስልጠናዎችንን በመስጠት ውይይቶችን በማዘጋጀት ሰፊ ስራ እየተሰራ ነው ያለው። የማስታወቂያ አዋጁን ተከትለው የማይሰሩ ማስታወቂያዎች በትምህርት ጥራቱ ላይ ጉዳት እያስከተሉ መሆኑን ያነሱት ደግሞ በትምህርትና ስልጠና ባለስልጣን የትምህርት ማስረጃ ማረጋገጥና ኢንስፔክሽን ምክትል ዳይሬክተር ቸሩ ጌታገነነ ናቸው። ትምህርት የብዙ ሰዎችን ህይወት የሚቀይር አገርም ይሁን ሌሎች ነገሮችን ለማሻሻል ትልቅ መሰረታዊ ጉዳይ እስከሆነ ድረስ በዚህ አካባቢ የሚነገሩ ማስታወቂያዎች ሊሆኑ ይችላሉ። የሚነገሩ ሀሳቦች ጥንቃቄን የሚሹና
በኃላፊነት ስሜት የሚነገሩ መሆን አለባቸው ብለን እናምናለን። ባልተገባ ፕሮግራም ሊሆን ይችላል፣ ባልተገባ ካምፓስ ማስታወቂያዎችን እያስነገሩ ተማሪዎችን ወደ ኮሌጃቸው እንዲመጡ እያደረጉ የሚያስተምሩ እንትናት ጥራትን ያጓድላሉ። ከትምህርት የሚጠበቀውን ውጤት ማምጣት እንዳንችልም ተግዳሮት ይሆናል ማለት ነው። በኢትዮጵያ መገናኛ ብዙሃን ባለስልጣን የማስታወቂያ ክትትልና አቅም ግንባታ ዳይሬክቶሬት ዳይሬክተር ዮናስ ፋንታይ እንደሚሉት ደግሞ ሚዲያውም ሆነ የማስታወቂያ አዘጋጆች ላይ ማሻሻያዎች እንዳሉ ያነሳሉ። ሚዲያውም የማስታወቂያን ስራ በስርዓቱ ለመምራት ሬዲ ነው። አሁን በጣም ኮንሺየስ ሆኖ ነው የሚመራው። የማስታወቂያ ወኪሎችም ሲያዘጋጁ በዛው ልኬት ነው ኮንሺየስ ሆኖ የሚመሩት፣ ፕሮዳክሽን የሚያዘጋጁት በዛ ልኬት ስለሚመጣ አሁን ፓይፑ ጥሩ እየሆነ መጥቷል። ይሄ ነው ሲባል ግን ሙሉ ለሙሉ ፐርፌክት ነው ወይም የሚፈለገው ላይ ደርሰናል ማለት አይደለም። አንዳንዶቹ ምርትና አገልግሎቶች በጣም ማጋነን ይቻላል። ግን ሲታጋን በሌለው በማይሰጠው ጥቅም በሌለው ጥንካሬ ላይ ተመርኩዘህ ሲሆን ማህበረሰቡን አድማጭ ተመልካችን ታሳስታለ። የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር ዮናታን ተስፋዬ ማስታወቂያዎች ላይ የሚሰሩ አካላት በጥንቃቄ መስራት እንደሚገባቸው ምክረ ሀሳባቸውን ያስቀምጣሉ። ማስታወቂያዎች የተሳሳተ የተጋነነ ወደ ስህተት ሊመራ የሚችል ይዘት ካላቸው አደጋቸው የከፋ ነው የሚሆነው። ከትምህርት አንጻር ደግሞ ስታየው እንደ ሀገርም ትምህርት ከጥራት አንጻር ትልቅ ቦታ ሰጥቶት እየተሰራ ያለበት ጉዳይ እስከሆነ ድረስ ሚዲያዎችም ማስታወቂያ አስነጋሪዎችም ማስታወቂያ የሚያዘጋጁም ተቋማት ልዩ ትኩረት ሊሰጡትና በኃላፊነት ሊሰሩበት የሚገባ ጉዳይ። መሰል በማስታወቂያ ላይ የሚታዩ ክፍተቶችን ለማስተካከል የኢትዮጵያ መገናኛ ብዙሃን ባለስልጣን ከትምህርትና ስልጠና ባለስልጣን ጋር በመተባበር በማስታወቂያ ስርጭትና ተግባበር ላይ ውይይት አካሂዷል። እዚሁ ጉዳይ ላይ እንቆያለን። እንግዳ ጋብዘናል። እንግዳችን በትምህርትና ስልጠና ባለስልጣን የህዝብ ግንኙነትና ኮሙኒኬሽን ባለሙያ ናቸው። አቶ ታረቀኝ ገረሱ ይባላሉ። ጤና ይስጥልኝ፣ እንደምን አደሩ? እሺ፣ እናመሰግናለን። ወደ ቀዳሚ ጉዳያችን እናምራ። እንግዲህ ቀደም ሲል በተከታተልነው ዘገባ ከማስታወቂያ ጋር ተያይዞ የተዛቡ ማስታወቂያዎች በተለያዩ የመገናኛ ዘዴዎች ሲሰራጩ በተለይ በከፍተኛ ትምህርት ተቋማት ዘንድ የሚያስከትሉትን ጉዳት ምንድነው የሚለውን ለማንሳት ነው የወደድነው። ምክንያቱም ማስታወቂያዎችን ስንከታተል ከውጭ ሀገራት ጭምር ባስመጣናቸው ፕሮፌሰሮችና ዶክተሮች በዘርፉ በላቁ መምህራን በተመጣጣኝ ዋጋ በከፍተኛና በላቀ ጥራት ከተሟላ ቤተ ሙከራ ጋር ምናምን የሚሉ እጅግ የተጋነኑ ቃላቶችም ጭምር ባለው መልኩ እንግዲህ ሲያስተዋውቁ እንሰማለን እና አንደኛ በከፍተኛ ትምህርት ተቋማቱ ላይ የሚያስከትለው ጉዳት ምንድነው? እናንተ የሚሰራችሁት ጥናትም ካለ ከተለያዩ ተቋማት ጋር ይህም አብሮ ቢገልጹልን ብለን ነው። እሺ፣ በመጀመሪያ የትምህርትና ስልጠና ባለስልጣን ከሚሰራቸው ዋና ተግባራት አንዱ የፍቃድ መስጠት ነው። ፍቃድና የእውቅና ፍቃድ፣ የእውቅናና ፍቃድ የሚል እንትን አለ። ከዚህ በፊት እውቅና ፍቃድ የምንለው አሁን ለማስታወቂያውም ጥሩ ነው ይህ ቃል እንትን ያለው። ፍቃድ የሚለው ራሱን የቻለ አንድ እንትን ነው። ስራ ለመስራት እውቅና ፍቃድ፣ ትምህርት ለመስጠት መግቢያ ነው ፍቃድ ተብሎ አሁን አዲስ በሪፎርም የተጀመረ ነው። ማስታወቂያ ሲሰራ ፍቃድ ነው የሚጠይቁት ማለት ነው። ፍቃድ መስጠት ነው። ሌላኛው እውቅና ማለት ለሚቀጥለው አሁን ለወደፊት ለሚኖረው አሰራር አሁን በጥራት እየሰራ ስለመሆኑ ምስክር መስጠት ነው እውቅና። እኚህ ቃላቶችም አሁን ለማስታወቂያው ወሳኝ እንትን አላቸውና ፍቃድ መስጠት ነው ብያቸዋለሁ። አሁን እንደገለጽኩት ፍቃድ ከተሰጠ በኋላ ዝም ብሎ ፍቃድ ሰጥቶ እንትን የሚል አይደለም፣ የሚቀር አይደለም። ከዛ የክትትል ስራዎች አሉ። ተቋማት ህግና ስርዓትን ጠብቆ እየሰሩ ስለመሆናቸው ክትትል ይደረጋል ማለት ነው። ራሳቸውን ሲያስተዋውቁ በተሰጣቸው ፍቃድ መሰረት ራሳቸውን እያስተዋውቁ ስለመሆኑ አንዱ የባለስልጣኑ ስራ ነው ማለት የክትትል ስራ። ከዚህ ጋር ተያይዞ ደግሞ ባለድርሻ አካላት ይኖራሉ። ለምሳሌ ለአብነት ያህል ሰሞኑን በትናንትናው ዕለት የተካሄደው መድረክ ከማስታወቂያ ድርጅቶች ጋር እና ከመገናኛ ብዙሃን ባለስልጣን ጋር በመተባበር የተካሄደው መድረክ አንዱ እሱ ነው። ተቋማት
እውቅና ራሳቸውን በሚያስተዋውቁበት ሰዓት በተሰጣቸው ፍቃድ መሰረት ራሳቸውን እያስተዋወቁ መሆናቸውን ለመከታተል ከመገናኛ ብዙኃን ባለስልጣን ጋር ነው የምንሰራው። በዚህ ስር ደግሞ የማስታወቂያ ወኪሎች አሉ፣ ድርጅቶች እና ሚዲያዎች አሉ። ከነዚህ ጋር በቅንጅት ለመስራት የጀመረ ስራ ነው ማለት ነው። ከዚህ በፊት በጣም ሰፊ ክፍተቶች ነበሩ በዚህ በማስታወቂያ ዙሪያ። በተለይ ከ4 ዓመት በፊት በነበረው ሁኔታ እንዲህ መደበኛው የሆነ ግንኙነት ስላልነበሩ ብዙ ችግሮች የሚፈጠሩት በማስታወቂያ በሚነገሩ መረጃዎች እየተሳሳተ ነው ህብረተሰቡ ማለት ነው። እውቅና ፍቃድ ባልተሰጣቸው ካምፓስ፣ የትምህርት መስክ እና እድሳት ባልተሰጠበት እድሳት ይኖራል። ፍቃድ ተሰጥቶ ዝም ብሎ የሚቀር አይደለም እና የእድሳት አለ። እድሳት ባልተሰጠበት ፕሮግራም ራሳቸውን ሲያስተዋውቁ እና አሁን በተገለጸው መሰረት ህጋዊም ሳይሆኑ ያን ያህል የተሟላ ግብአት ራሱ ሳይኖራቸው ራሳቸውን አጋነው የተጋነነ ግብአት የተጋነነ ማስታወቂያ በመስራት ህብረተሰቡን በማሳሳት ከገንዘቡም ከጊዜውም እንዳይሆን ሲያደርጉ የነበረበት ሁኔታ ነበር ማለት ነው። ከ2011 ጀምሮ ከመገናኛ ብዙኃን ባለስልጣን ጋር በመነጋገር ራሱ የማስታወቂያ ወኪሎች ሁሉም ከማስታወቂያ ካውንስል ምክር ቤቱ ጋርም በመሆን እነሱ ራሳቸው በአካል ተገናኝተን የግንዛቤ ማስጨበጫ መድረኮች ወደ 3-4 የሚሆኑ መድረኮችን አካሂደናል። ይህም በማድረግ ግንዛቤ እንዲያገኙ የማድረግ ስራ ነው የተሰራው። ስለዚህ አሁን ላይ ያሉት የከፍተኛ ትምህርት ተቋማት በተለይ የግል ከፍተኛ ትምህርት ተቋማት ማስታወቂያዎች ህጋዊ ናቸው፣ በእናንተ ፍቃድ ያገኙ ናቸው፣ ህጉን ተከትለው ነው እየሰሩ ያሉት? እሱን ያው እንግዲህ ያንን የማጣራት ስራ እንዲሰራ ነው ቅድሚያ ሁሉም ማስታወቂያ ድርጅቶች፣ የሚዲያ ተቋማትም እና የማስታወቂያ ድርጅቶች ማስታወቂያ በሚሰሩበት ሰዓት ከግል ከፍተኛ ትምህርት ተቋማት ሲመጡ መጀመሪያ ማረጋገጥ ያለባቸው ነገር አለ። ፍቃዳቸውን ሳዩ መስራት የለባቸው። የፍቃዳቸውን እንዲያቀርቡ ማድረግ አለባቸው። ከትምህርትና ስልጠና ባለስልጣን የተሰጣቸውን በዛ መሰረት እዛ ላይ ብዙ ዝርዝር ነገሮች አሉ። ከስሙ ጀምሮ ከስያሜው ጀምሮ የደረጃ ስያሜ አለ። አንድ ተቋም ዝም ብሎ ተነስቶ ራሱን ዩኒቨርሲቲ ኮሌጅ ብሎ መሰየም አይችልም። እና ፕሮግራሞቹ ዝም ብሎ እንደ ተቋም ፍቃድ ተሰጠ። እንደ ተቋም አይደለም ፍቃድ የሚሰጠው፣ ፕሮግራም ነው። እያንዳንዷ ፕሮግራሟ በየትኛው የፕሮግራሟ ምን አይነት ፕሮግራም እንደሆነች የፕሮግራሙን ዝርዝር እና ደግሞ ደረጃውን የመጀመሪያ ዲግሪ ነው፣ ሁለተኛ ዲግሪ በየትኛው ካምፓስ ነው፣ እስከ መች ድረስ ነው የሚለው ያቺው ግማሽ እንትናለች። የፍቃድ የሚሰጠው ላይ ብዙ እንትንም የሚሰጥ አይደለም። ያንን በማረጋገጥ ማስታወቂያ መስራት ነው ያላቸው። በዚህ ሂደት ላይ ያገኘናቸው ችግሮች ነበሩ፣ የታዩ ችግሮች ነበሩ። ከዚህ በፊት መረጃው ካላችሁ አላውቅም፣ ሚዲያዎች አብዛኛው ሰርተውበታል። ከዚህ በፊት አንድ ተቋም ጋር እንዲህ የመካሰስ ሂደት ውስጥ ተገብቶ ነበር። 2013-14 ድረስ የሄደ ጉዳይ ነበር። ያ ጉዳይ የመካሰስ እንትን ውስጥ የገባንበት ከተቋሙ ጋር የገባንበት አንዱ መነሻው የማስታወቂያ ስራ ነው። ፍቃድ ሳይኖረው ምንም አይነት አንድም ከፍቃድ ጋር የተገናኘ ወረቀት እንኳን ሳይኖረው ተማሪዎችን ተቀብሎ ከመንግስት ተቋም ጋር በትብብር ይሰራ ነበር። ራሱን እያስተዋወቅ ነበር ህጋዊ ሳይሆን። ይህን እንዲያቆም በምናደርግበት ሰዓት ነው የመካሰስ ሂደት ውስጥ የገባው። ስለዚህ ይህን ያህል ራሱ አንዳንድ ህገወጥ ተቋማት በግድ ህገወጥ ማስታወቂያ ካላስነገርነን ብለው የሚሄዱበት ሁኔታ አለ ማለት ነው። ይህን ለመከላከል ደግሞ በቅንጅት ስንሰራም ነው ይዛኔ ይህን ህዝቡ እንዲያውቀውና የማጋለጥ ስራ ሰርተን ችግሩ እንዲቀረፍ ያደረግነው ከሚዲያ ጋር በመስራት ነው። ከማስታወቂያ ድርጅቶች ጋር ከመገናኛ ብዙኃን ባለስልጣን ጋርም ተቀናጅተን በመስራት ነው የተሰራው ማለት ነው። ሌሎች እንደዚሁ እያስቆመን ይቅርታ ጠይቀው አስተካክለው የሚያወጡበት ሁኔታም ነበረ ተነጋግረን ማለት ነው። እውነት ለመናገር በፊት የነበረው ችግር የባለስልጣን የኛው ችግር ነበር ብዬ የምገልጽበት ይህን ግንዛቤ ከማስጨበጣችን በፊት የነበረውንና አሁን ግንዛቤ ካገኙ በኋላ የማስታወቂያ ድርጅቶች ሚዲያዎችም ምንም ችግር የለባቸው። ይህን መረጃ ካገኙ በኋላ ከተቋሙ ጋር ከባለስልጣኑ ቀጥታ መረጃ ማግኘት ይችላሉ። መረጃ እንዴት ማግኘት እንደሚችሉ አውቀዋል። ምን መጠየቅ እንዳለባቸው አውቀዋል።
የመገናኛ ብዙሃን ባለስልጣንም ለሱም የምንልከው መረጃ አለ በየጊዜ ወቅታዊ እያደረግ ይህን እያዩ እየሰሩ ነው ያሉት። ኤቢሲም በተከታታይ ከሚጠይቁ ሚዲያዎች አንዱ ነው። ይጠይቀናል፣ የሚያውቀውን ግልጽ የሆኑ ነገሮችን ይሰሩበታል። ከዛ በኋላ ትንሽ ግልጽ ያልሆነባቸው ማስታወቂያዎች ሲኖሩ ደውለው ይጠይቁናል፣ መረጃ ያገኛሉ፣ ህዝቡ እንዳይሳሳት ያደርጋሉ ማለት ነው። እና ይህ ሁኔታ ችግሩ እየቀነሰ ነው የሄደው ማለት ነው። አሁን በቅርቡ የሪፎርም ስራዎች እየተሰሩ ነው። በዚህ መሀል ወቅታዊ ያደረጉ ትንሽ ስራዎች አሉ። በዚህ 2015 አሁን ወደዛ ተገብቷል፣ እየተሰራ ነው ያለው ማለት ነው። እና ስራው እየተሰራ ነው። እንግዲህ ግን አንደኛው ላነሳ የወደድኩት ጉዳይ የማስታወቂያ ህጉን ተላልፈው ለሚገኙ ተቋማት የሚጥለው የቅጣት ውሳኔ ምን ያክል አስተማሪ ነው ማለት እንችላለን? አንድ ባለስልጣኑም የሚመለከት አለ እና የመገናኛ ብዙሃኑ ባለስልጣንም የሚመለከት አለ። ተቋሙን እኛን በሚመለከት የትምህርትና ስልጠና ባለስልጣን በሚመለከት ተቋማት ራሳቸው ኃላፊነት ወስደው ባሌላቸው ፍቃድ ማስታወቂያ እንዲሰራላቸው መገፋፋት የለባቸው። አንዱ የተቋሙ የባለስልጣኑ ኃላፊነት ያንን ነው። ተቋማት ላይ እርምጃ የመውሰድ ቅድም የገለጽ ነው እስከ መካሰስ ድረስ የተካሄደው ከተቋማት ጋር ነው። ሌላው አሁን በቅርቡ 2015 ከገባ በኋላም ለምሳሌ አንድ ተቋም የደረጃ ስያሜ ጋር በተያያዘ ደረጃው ኮሌጅ ነው ዩኒቨርሲቲ ኮሌጅ ካልሆንኩ ብሎ ነኝ ብሎ ራሱን ያስተዋውቅ ነበር። ማስታወቂያ ካላስነገርኩ የሚል ማስታወቂያ ብቻ አይደለም ዜናዎችም በዛ መልኩ ካልሄዱልኝ ብሎ የሚጠይቅ ነበር። ይህን ክትትል አድርገን ለሚገኙ ቅጣቱ ተመጣጣኝ ነው፣ አስተማሪ ነው ማለት እንችላለን። ተቀጥተው የሚያውቁት ሳሉ እስካሁን ቅድም የገለጽኩላቸው አሁን ያኛው እኮ ከስራ እንዲወጣ ተደረገ። ተማሪዎችንም ከዛ በኋላ እንዳይቀጥል የተደረገበት በህግ ጉዳይ የህግ ደረጃ ድረስ የደረሰው አንዱ ሂደት እኮ ነው፣ እርምጃ ነው። አስተማሪ ነው ግን አስተማሪ ነው የሚለው አሁን እሱ ትንሽ ይቀረዋል፣ የሚቀርበት ሁኔታ አለ። እንግዲህ አሁን ተቋማት አሁን በምንሄድበት እንትን የምናገኘው ከዚህ ከእንትን ከሚሉት ከሚሰጡ ውሳኔዎች ጋር ተያይዞ ከዚህ ታዛዥ ካልሆኑ ከስርዓቱ እስኪወጡ የሚደረግበት ሁኔታ ይኖራል እና አሁን የተጠናከረ ስራ የተሰራው 2011 ጀምሮ ነው። ወደዚህ ከዚህ ሁኔታ ላይ ተጋነነ ነገር እንትን ከተባለ አስተማሪ ነገር እርምጃ ሊወሰድ ይችላል ማለት ነው። ያው የትምህርት ጉዳይ የትውልድም ጉዳይ በመሆኑ ነው። ለዛም ጭምር ነው በሰው ህይወት ላይ የሚሰራ ማስታወቂያ ነው። ለአንድ ትምህርት ተቋም ወር ለአንድ የግል ከፍተኛ ትምህርት ተቋም ማስታወቂያ ብቻ ሆኖ ተማሪዎችን የሚመዘግብበት የሚያስተምርበት ብቻ ባለመሆኑ የተመዘገቡ ተማሪዎች፣ ወላጆች፣ የሀገርም ጭምር ጉዳይ ስለሆነ ትልቅ ችግርን የሚያስከትል በመሆኑ ነው እዚህ ስቱዲዮም ጭምር ጋብዘን ማብራሪያ እንዲሰጡን የወደድ ነው። በትምህርትና ስልጠና ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ባለሙያ አቶ ታረቀኝ ገረሱ ስቱዲዮአችን መጥተው ለሰጡ ማብራሪያ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እሺ እንቀጥላለን። አሁንም ቀሪ ጉዳዮች አሉን። የቢዝነስ ሰዓት ላይ እንገኛለን። ማርሳ ግርማ እዚህ ትገኛለች። ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር ነው። እጅግ አድርገን እናመሰግናለን። ማርቲ ጤና ይስጥልኝ። እንደምን ቆያችሁ? አለን ይመስገን ነበር ቆይታ ጥሩ ይቀጥል። መልካም እንግዲህ ለጤና ይስጥልኝ የያዝናቸው የቢዝነስ መረጃዎች በቀዳሚነት ከሰሞኑ እንግዲህ የጤፍና የስንዴ እና ሌሎችም የግብርና ምርቶችን በመሰወር የዋጋ ንረት እንዲፈጠር በሚያደርጉ ህገወጥ ነጋዴዎች ላይ እርምጃ የሚወስድ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። የንግድና ቀጠናዊ ትስስር ሚኒስቴር የአማራ ክልል ንግድና ገበያ ልማት ቢሮ፣ የኦሮሚያ ክልል ንግድ ቢሮ እና እንዲሁም የኢትዮጵያ ህብረት ስራ ኮሚሽን ሰሞኑን በተከሰተው የዋጋ ጭማሪ በዙሪያ ላይ በጋራ መግለጫም ሰጥተዋል። የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ኢብራሂም መሐመድ በጤፍ ምርት ላይ በተከሰተው የዋጋ ንረት የምርት እጥረት ሳይሆን በህገወጥ ነጋዴዎች ያልተገባ ምርት ጥቅም ለማግኘት ሲሉ የፈጠሩት ችግር መሆኑንም ገልጸዋል። በህገወጥ መንገድ በሚንቀሳቀሱ ነጋዴዎችና ደላሎች ምክንያት
የተከሰተው የምርት እጥረት ከሚመለከታቸው አካላት ጋር በመነጋገር እልባት ለመስጠት በትብብር እየሰሩ መሆኑንም ገልጸዋል። በዚህም የህብረት ስራ ማህበራትን በማጠናከር እንዲሁም ያልተገባ የምርት ክምችት የፈጠሩ ህገወጥ ነጋዴዎችን በመቆጣጠር ገበያው እንዲረጋጋ ይደረጋልም ብለዋል። የኦሮሚያ ክልል ንግድ ቢሮ ምክትል ኃላፊ ተስፋዬ ገሾ ህገወጥ ነጋዴዎችና ደላሎችን ለመቆጣጠር የተሰሩ የፍተሻ ጣቢያዎች በአንዳንድ አካባቢዎች የምርት እጥረት እንዲከሰት አድርገዋልም ብለዋል። በመሆኑም ያለ ንግድ ፍቃድ የሚሰሩ ህገወጥ ነጋዴዎችና ደላሎችን ለመቆጣጠር ሰርተው የነበሩ ኬላዎችን ሙሉ በሙሉ ለእንቅስቃሴ ክፍት መሆናቸውን ገልጸዋል። ማንኛውም ህጋዊ ነጋዴ ምርቶችን ወደ የትኛውም አካባቢ ማንቀሳቀስ እንደሚችልም ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ተሻለ በልሁ የጤፍና የስንዴ ምርትን የሚደብቁና ያልተገባ ጭማሪ የሚያደርጉ ህገወጥ ነጋዴዎች ላይ መንግስት እርምጃ የሚወስድ መሆኑንም ገልጸዋል። ተከታዩ መረጃችን ደግሞ ባህላዊ ቁሳቁሶችን በማምረት ለገቢ ምንጭነት ከመጠቀም ባለፈ እሴቶችን የማስተዋወቅና የማስቀጠል ስራ ያከናወኑ መሆናቸውን በቤንሻንጉል ጉሙዝ ክልል የዕደ ጥበብ ባለሙያዎች አስታውቀዋል። ፌስቲቫሉ የባህልና ስፖርት ሚኒስትሩ ቀጀላ መርዳሳ በተገኙበትም ተካሂዷል። ከትላንት በስቲያ በተከፈተው የክልሉ 6ኛው የባህልና የዋዛ ፌስቲቫል ላይ ባህላዊ ምርቶቻቸውን ያስተዋወቁ የዕደ ጥበብ ባለሙያዎች የሚያመርቷቸው ባህላዊ ቁሳቁሶች ለገቢ ማስገኛ ከመዋል ባለፈ የማህበረሰቡ እሴቶች እንዲቀጥሉ አስተዋጽኦ እያደረጉ ነው። በክልሉ የሚታወቀውን ባህላዊ የውሃ መቀዝቀዣ አልበርክ ጨምሮ ባህላዊ የጫማ ምርት፣ የስዕል ስራና የባህል ምግቦች ለእይታ ቀርበዋል። በፌስቲቫሉ ላይ የተሳተፉ ምርቶቻቸውን እስከ አዲስ አበባ ድረስ እያቀረቡ በገቢ ተጠቃሚ መሆናቸውንም ተናግረዋል። ከገቢ በተጨማሪ ባህላቸውን ማስተዋወቅ መቻላቸውንም የተገለጸው ባህል ለአንድ ሀገር የጀርባ አጥንት ነው ያሉት የቤንሻንጉል ጉሙዝ ክልል ባህልና ቱሪዝም ቢሮ ኃላፊ መስኪያ አብደላ ባህል በክልሉ የሚገኙ ብሔረሰቦች በልዩነታቸው ውስጥ አንድነታቸውን ይዘው ለመኖር እንዳስቻላቸውም ገልጸዋል። በክልሉ በዕደ ጥበብ ሙያ ተሰማርተው የራሳቸውን ለመቀየር ለሚጥሩ አካላት አስፈላጊውን ድጋፍ እንደሚደረግም አረጋግጠዋል። የባህልና ስፖርት ሚኒስቴር ዴኤታ ወይዘሮ ነፊሳ አልመሀድ በበኩላቸው ኢትዮጵያ በዋናነት የምትገለጸው በባህሏ መሆኑንም አስረድተዋል። ባህል ለገጽታ ግንባታ በማህበራዊና ፖለቲካዊ መስኮች ካለው ድርሻ በተጨማሪ ማንነትን በማስተዋወቅ ኢኮኖሚያዊ ፋይዳ የላቀ ነው ብለዋል። ዘገባው የኢዜአ ነው። ተከታዩ የሀገር ውስጥ መረጃችን የሚድሮክ ኢንቨስትመንት ግሩፕ ባለፉት 3 ዓመታት ከ2 ቢሊዮን ብር በላይ በሆነ ወጪ ማህበራዊ ኃላፊነቱን በመወጣት ዜጎችን ተጠቃሚ ማድረጉን ገልጿል። ኢንቨስትመንት ግሩፑ ከቀዳማዊት እመቤት ጽሕፈት ቤት ጋር በመተባበር እስካሁን በ5 ከተሞች የዳቦና ዱቄት ፋብሪካዎችን እንዲሁም በአዲስ አበባ ደግሞ 3 የምገባ ማዕከላትን በመገንባት ወደ ስራ አስገብቷል። የሚድሮክ ኢንቨስትመንት ግሩፕ የማህበራዊ ኃላፊነትና ኮሚኒኬሽን ዳይሬክተር አሊ ሱሌማን ለኢዜአ እንዳሉት ኩባንያው ማህበራዊ ኃላፊነትን ከመደበኛ ስራዎች እኩል እያከናወነ ነው። በኢትዮጵያ በሚያጋጥሙ ሰው ሰራሽና ተፈጥሯዊ ችግሮች በሚያጋጥሙበት ወቅት በግንባር ቀደምነት ምላሽ እየሰጠ መሆኑንም በመጥቀስ በዚህም ባለፉት 3 ዓመታት ውስጥ ብቻ ለማህበራዊ ኃላፊነት ከ2 ቢሊዮን ብር በላይ መድቦ ዜጎችን ተጠቃሚ ያደረጉ ፕሮጀክቶችን ወደ ስራ ማስገባቱን ገልጸው ይህንንም ተግባሩን አጠናክሮ እንደሚቀጥል ጠቁመዋል። አቶ አሊ አክለውም በበጀት ዓመቱ በ11 ከተሞች በእያንዳንዳቸው በቀን እስከ 420 ኩንታል ዱቄትና 300 ሺህ ዳቦ የሚያመርቱ ፋብሪካዎችን ለመገንባት አቅዶ ወደ ስራ መግባቱን ተናግረዋል። ግንባታቸው እየተከናወኑ በሚገኙበት 6 ፋብሪካዎች ውስጥ የሐረርና የደሴ ዳቦና የዱቄት ፋብሪካዎች በዚህ ዓመት እንደሚጠናቀቁም ነው የጠቆሙት። ሚድሮክ ኢንቨስትመንት ግሩፕ በአዲስ አበባ በ3 አካባቢዎች እያንዳንዳቸው በቀን ከ2000 እስከ 3000 አቅመ ደካሞችን ማስተናገድ የሚችሉ የምገባ ማዕከላትን በመገንባት ወደ ስራ ማስገባቱን ገልጸዋል። ለማዕከላቱ 66 ሚሊዮን ብር ዓመታዊ በጀት በመመደብ ምገባው እየተከናወነ መሆኑን በማንሳት ከ90 በላይ ለሚሆኑ ሴቶችም የስራ ዕድል እንደተፈጠረላቸው ነው ያስረዱት። ከሀገራችን ወጣ ብለን ወደ ውጭ ለጤና ይስጥልኝ የያዝነው መረጃ ደግሞ ወደ ዛምቢያ ይወስደናል። ዛምቢያ የብድር ጫናዋን ለመቀነስ ቻይናን ጨምሮ ከአበዳሪ ሀገራት ጋር ጠንክራ እንደምትሰራ የሀገሪቱን የፋይናንስ ሚኒስቴር አስታውቋል። የዛምቢያ የፋይናንስ ሚኒስትሩ እንዳስታወቁት እስከ ተያያዘው መጋቢት ወር መጨረሻ ባሉት ቀናት የሀገሪቱ ከፍተኛ ብድር አቅራቢ ከሆነችው ቻይና ጋር የብድር ቅነሳ ስምምነት ለመፈጸም እየተሰራ ነው ብለዋል። በፈረንጆቹ ሰኔ 2022 ዛምቢያ ከ14.5 ቢሊዮን ዶላር በላይ የውጭ ዕዳ አለባት የሀገሪቱ የፋይናንስ ሚኒስቴር ማስታወቁ አይዘነጋም። ዛምቢያ በኮቪድ ወረርሽኝ ወቅት የውጭ ዕዳን መክፈል ወደማይችሉበት ደረጃ ከገቡ የአፍሪካ ሀገራት ቀዳሚዋ ነበረች። ቻይናና የአውሮፓ አበዳሪዎችም የሀገሪቱን ዕዳ ለማቃለል ዘግይተው ምላሽ መስጠታቸው ተገልጿል። ዘገባው የአፍሪካ ኒውስ ነው።
የጤና ይስጥልኝ የቢዝነስ መረጃዎቻችን እነዚህ ነበሩ። መልካም ጊዜ ተመልካቾች። እናንተ ልመልስ። እናመሰግናለን ማርታ። መልካም ቀን ይሁንልሽ። በመጨረሻም ወደ ውጭ መረጃችን እናልፋለን። በእንግሊዝ የተለያዩ አካባቢዎች የድርቅ ስጋት መፈጠሩን ተመራማሪዎች አስታወቁ። እንግሊዝ ግብርና እንዲህ ድርቅ ያስቸግራታል ወይ እያልሽ ይመስለኛል። ተመራማሪዎቹ እንግዲህ ከአየር ንብረት ለውጥ ጋር በተገናኘ በእንግሊዝ ከ30 ዓመታት በኋላ ደረቃማ ወራት መመዝገባቸውንና የወንዞች መጠን መቀነስም እንዳጋጠመ ነው እየተናገሩ የሚገኙት። ምስክር ስናፍቅ ነው ያዘጋጀው። እንከታተለው። እንግሊዝ ከረጅም ወራት ደረቅ የአየር ሁኔታ ወጥታ ባልተጠበቀ ዝናብ የጎርፍ አደጋ ልትጥለቀለቅ ትችላለች የሚል ማስጠንቀቂያቸው የአየር ንብረት ለውጥ ተመራማሪዎች እየሰጡ ቢገኙም ለወቅቱ ግን አሁን እያሳሰባት ያለው ጉዳይ ከፍተኛ የሆነው የደረቃማ የአየር ሁኔታ ነው ተብሏል። በዚህ መነሻ ከገጠር እስከ ከተማ በእንግሊዝ ያሉ ከተሞች በውሃ እጥረት እየተፈተኑ ይገኛሉ። ከ30 ዓመታት በኋላ በእንግሊዝ ያሉ ወንዞች በወርሃ የካቲት ዝቅተኛ የውሃ መጠንን ማስመዝገባቸውም ተነግሯል። ይህ ደግሞ የአንድና ሁለት አካባቢ እውነታ ብቻ ሳይሆን የበርካታ ከተሞች የተጋፈጡት እውነታ ሆኗል። ይህም ሁኔታ የእንግሊዝን ከተሞች የመጠባበቂያ የውሃ አቅርቦትና የእንስሳት መኖ አቅርቦታቸው ላይ ችግር መፍጠሩን የሀገሪቱ የሜቴሮሎጂ ቢሮ አስታውቋል። ከእንግሊዝ በተጨማሪም የብሪታንያ አካል በሆኑት ዌልስና ሰሜን አየርላንድም ተመሳሳይ የውሃ እጥረት መከሰቱን አዲስ ሪፖርት አመላክቷል። Many rivers in England, Wales and Northern Ireland were at exceptionally low levels for the end of the winter. በዌልስ ከ1966 ወዲህ በከፍተኛ ደረጃ የመጠጥ ውሃ መጠባበቂያ ክምችቱ ቀንሶ ተመዝግቧል። በዌልስ በወርሃ የካቲት መታየት የነበረበት የገጸ ምድር ውሃ 22 በመቶ ብቻ መገኘቱ የችግሩን አሳሳቢነት ያመላክታል ነው እየተባለ የሚገኘው። በእንግሊዝ ከፍተኛ ከሆነ የውሃ መጠን መቀነስ ጋር በተገናኘም የኦክሲጅን እጥረት ስለመፈጠሩና በአሳ ሀብት ላይ ጫና መፈጠሩ ተሰምቷል። የብሪስቶል የአካባቢ ጥበቃ ተቆርቋሪው ሲሞን ሃንተር በአካባቢው ሁኔታው አሳሳቢ መሆኑን ይገልጻል። በወንዞች ውስጥ ዝቅተኛ መጠን ያለው የአሳ ሀብት ነው ያለው። የተወሰኑ ዝርያዎች ደግሞ ከሚጠበቅ